ባህር በር ያሳጣንን ውሳኔ ማን የወሰነው? እንዴት ነው የተወሰነው? ኤርትራን ከጣሊያን ጋር ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው። በዚያ ከሆነ መሄድ ያለብን ምኒልክን ነበር መክሰስ ያለባቸው። ከሻቢያ ጋር ቆማችሁ በሻቢያ ምሽግ ውስጥ ገብታችሁ ከወቅቱ የኢትዮጵያ ሰራዊት ጋር ተዋግታችኋል። ኢትዮጵያ ወደ መጣችው አሁን ነው ወይ? የኢትዮጵያ የባህር በር ጥያቄ አጀንዳ ሆኖ ለውይይት እንዲቀርብ አላደረጋችሁ። የውጭ መንግስታት ተወካዮች ዲፕሎማቶች ሳይቀሩ በዚህ ሂደት የኢትዮጵያ የባህር በር ጥያቄ መነሳት አለበት ሲሉ እንኳን ከናንተ መሪዎች ሲባሉ የነበረው አፋችሁን ዝጉ ነው። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ። የባህር በር ጥያቄ ማቅረብ ስህተቱ ምንድነው? እኔ አንድም ተቃዋሚ እኛን ጨምሮ የባህር በርን በጦርነት እናስመልሳለን ሲል አልሰማሁም። ዛሬ ኢህአዴግ ምስጋና ይግባውና በዓለም አገራችን በአንድ ነገር ብቻ አንደኛ ነች። የባህር በር ከሌላቸው አገሮች ኢትዮጵያ አንደኛ ነች። የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። በኢትዮጵያም በኤርትራም ጥሩ መንግስታት ለሀገር የሚቆረቆሩ ለህዝብ አንድነት የሚቆሙ ሲፈጠሩ እኮ ሁለቱ ህዝቦች አንድ ይሆናሉ። ኢትዮጵያም የባህር በር እኮ ታገኛለች። ይሄን ትግል በሰላማዊ ትግል ማድረግ ስህተት ወንጀል የሚሆነው ለምንድን ነው? የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ታዲያ መጪው ትውልድ ለምንድን ነው ተስፋ የሚቆርጠው? ያለፈው የታሪክ ሂደት እኮ ተስፋ ባለመቁረጥ የነበረውን መመለስ እንደሚቻል እኮ አሳይቷል ታሪክ። የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ነው ባህር አቋቁመን ነው። የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። በጣም እጃቸው ላይ የነበሩ ተስፋዎች ከጊዜ ወደ ጊዜ እየተሟጠጡ መምጣታቸውን ያሳያል። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚታቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት ያለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? ይህ ዘወትር በየዕለቱ እየተዘጋጀ የሚቀርብላችሁ የብሪጅ ሚዲያ ዳሰሳ ፕሮግራማችን ነው። በዛሬው ብሪጅ ሚዲያ ዳሰሳ ፕሮግራማችን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የትላንትናውን የፓርላማ ውሏቸው ማስመልከት አንዳንድ ነጥቦች እናነሳለን። እናንተም እንደተለመደው በሚኖራችሁ ቆይታ ፕሮግራማችንን ከወደዳችሁት ለሌሎች ቢጋራ ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረጉን፣ ሀሳብ አስተያየት እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ቦክስ ውስጥ ማስቀመጡን፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረጉን እንዳትዘነጉ ከወዲሁ ለማስታወስ ወዳለሁ። ከብሪጅ መተላለፊያ በኋላ በቀጥታ ወደ ፕሮግራማችን እናልፋለን። የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። ገና እኮ ይሄ ለውጥ መጥቶ በማግስቱ ሁላችሁም ግቡ አይደል እንዴ ያልነው? ማን ቀረ ከዓለም? እርግጠኛ ሆኜ የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ህዝብ ያውቀዋል። 7ኛው ደግሞ ይሻላል። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። በሰላም ደግሞ መሄድ ትዕግስትና ጊዜ ይፈልጋል። ትዕግስትና ጊዜ ከሌለ አስቸጋሪ ነው። እኛ እንደ መንግስት ምን ተከተልን ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው።
በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ፣ ግን ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ። ገና እኮ ይሄ ለውጥ መጥቶ በማግስቱ ሁላችሁም ግቡ አይደል እንዴ ያልነው? ማን ቀረ ከዓለም? ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። አንዳንድ ፍላጎቶች አሉ። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሀሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛ ሆኜ የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ህዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምጽ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት አለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይሄ ጥያቄ አንዳንዱ ነገ ካልተመለሰ ይላል፣ አንዳንዱ ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱም አያስፈልግም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ሕዝብ እንዲያምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው
የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ነው ባህር አቋቁመ ነው? ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነናል እኮ እኛ እንከፍታለን ነው ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን።
ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይሄው በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣ ነው። ናቹራል ሂደቱን ተከትሎ ይሄዳል። እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ የምሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት የህዝብ ተወካዮች ምክር ቤት ተገኝተው ከምክር ቤቱ አባላት በተለይ ደግሞ የፌዴሪ ፕሬዚደንት ክቡር አምባሳደር ታዬ አጽቀሥላሴ በምክር ቤቱ ተገኝተው የመክፈቻ ንግግር ማድረጋቸው ይታወሳል። በሁለቱ ምክር ቤቶች የጋራ መክፈቻ ፕሮግራም ላይ ተገኝተው የመክፈቻ ንግግር ማድረጋቸው ይታወሳል። በዛ የመክፈቻ ንግግር ላይ ፕሬዚዳንቱ ያነሷቸው ሀሳቦች አሉ። እነዛን ሀሳቦች መሰረት አድርገው የኢፌዴሪ የህዝብ ተወካዮች ምክር ቤት አባላት ለክቡር ጠቅላይ ሚኒስትሩ የተለያዩ ጥያቄዎችን አንስተዋል። ክቡር ጠቅላይ ሚኒስትሩም ከምክር ቤቱ አባላት የተነሳላቸውን ጥያቄ ሰፋ አድርገው ሰፊ ማብራሪያ ሰጥተውባቸዋል። እንግዲህ ጠቅላይ ሚኒስትሩ ከምክር ቤቱ አባላት ለተነሱላቸው ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እንዲሁም ደግሞ ዲፕሎማሲያዊ በተለይ ደግሞ ቀጠናዊ የሆኑ ጉዳዮች፣ ዓለም አቀፋዊ የሆኑ ጉዳዮችን አንስተው ሰፊ የሆነ ማብራሪያ ሰጥተዋል። ስለዚህ ኢንቱ ደ ዲቴልስ ገብተን እያንዳንዱን እየመዘዝን አበይት የነበሩ ጉዳዮችን ከማየታችን በፊት ኢንጀነራል የጠቅላይ ሚኒስትሩ የትላንትናው የፓርላማ ውሎ ምን ይመስል ነበር የሚለው ላይ የራሴን ምልከታ ላጋራና ከዛ በኋላ እያንዳንዱን እንግዲህ ጸጉር ስንጠቃ ውስጥም ለመግባት እንሞክራለን። ምክንያቱም እያንዳንዱ ጠቅላይ ሚኒስትሩ በትላንትናው ዕለት ያነሷቸው በጣም ቦልድ የሆኑ ንግግሮች አሉ። በጣም በኮሚትመንት የተሞሉ፣ በኮንፊደንስ የተሞሉ፣ በካሪዝማቲክ ሊደርሺፕ እሳቤ የተሞሉ ንግግሮችን ጠቅላይ ሚኒስትሩ ሲናገሩ ሰምተናል። ስለዚህ ኢንቱ ደ ዲቴልስ ገብተን እያንዳንዷ ምን ማለት ነች የሚለውን እየዘረዘርን ከማውራታችን በፊት ኢንጀነራል ጠቅላይ ሚኒስትሩ በትላንትና የፓርላማ ውሎ ያነሷቸው ነገሮች፣ የተናገሯቸው ንግግሮችን እንደምታው ምን ይመስል ነበረ፣ ድባቡ ምን ይመስል ነበር፣ አቀራረቡ ምን ይመስል ነበር የሚለውን ማየት እፈልጋለሁ። ምክንያቱም አንዳንዶች የተለያየ መልእክቱ እንደዚህ ነው፣ መልእክቱ እንደዚህ ነው፣ ይሄ ስሜት የወለደው ነው፣ ይሄ ስሜት የፈጠረው ነው የሚል ነገር ስላየው ለኔ እንደ አንድ የሀገሪቷን ፖለቲካ በቅርብ እንደሚከታተል የጠቅላይ ሚኒስትሩን እያንዳንዱን ንግግር ኢንቱ ዘ ዲቴልስ እንደሚሰማ ዊድን ላይን ባይ ላይን ፎሎ እንደሚያደርግ ዊድን ላይን ቢትዊን ደ ላይን ያለውንም ነገር ደግሞ ለማየት እንደሚሞክር ሰው በትላንትናው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ የነበራቸው ውሎ ከዚህ ቀደም ከነበራቸው የፓርላማ ቆይታ በብዙ መንገድ የተሻለ ነበር። በብዙ መንገድ በቃ ጥርት ያለ ምጥን ያለ ቱ ዘ ፖይንት የሆኑ ምላሾችን ሲሰጡበት የነበረበት መድረክ ነው ብዬ ነው የማስበው። ለእያንዳንዱ ንግግራቸው እንደ ማሳያ አድርጎ ያቀረቧቸው ነገሮች መጣኝ ነበሩ። ምክንያቱም ብዙ ጊዜ ንግግሮችን መናገሩ ብቻ አይደለም በቂ የሚሆነው፣ የምትናገራቸው ንግግሮች ሰፖርት የምታደርግባቸው ሰፖርቲቭ ኤግዛምፕልስ ማቅረብ ነው ትልቁ ነገር እና ክቡር ጠቅላይ ሚኒስትሩ በትላንትናው ንግግራቸው እያንዳንዱን ነገር በመረጃና በማስረጃ እያስደገፉ ነበር ሲናገሩ የነበረው። ስለዚህ ትላንትና የጠቅላይ ሚኒስትሩ የፓርላማ ውሎ ለኔ አንድ ካሪዝማቲክ ሊደር ነበር ሲናገሩ የነበረው። በሚናገሩት ንግግር ላይ ኮሚትድ እንደሆኑ፣ በአቋማቸው ላይ ቁርጠኛ እንደሆኑ፣ ጽኑ እንደሆኑ በሀገር ጥቅም፣ በብሔራዊ ጥቅም፣ በሀገር ሉዓላዊነት፣ በሀገር ሰላም፣ በሀገር ልማት ላይ
ግንባራቸው የማይታጠፍ ሰው መሆናቸውን አይቼበታለሁ በዚህ ንግግር። በትላንትና የፓርላማ ውሏቸው ያየሁት አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ ከዚህ በፊት ለማድበስበስ አንዳንዴ ብዙ ጊዜ ደጋግመን እንደምንለው እኛ የሚዲያ ላይ ያለን ሰዎች እንደየሚዲያው አይነት የምንናገራቸው ንግግሮች የተመጠኑ ይሆናሉ። ለምሳሌ እዚህ ብሪጅ ላይ ቁጭ ብዬ የምናገረው ንግግርና ሜንስትሪም ሚዲያው ላይ ሄጄ የምናገረው ንግግር ልዩነት ይኖረዋል። እንደ ሚዲያው ኤዲቶሪያል፣ እንደ ሚዲያው ደረጃ፣ እንደ ሚዲያው አፊሊዬሽን፣ እንደ ሚዲያው ፖለቲካል ውግንና ወይም ደግሞ እንደ ሚዲያው የማህበረሰብ ውግንና የምንላቸው ነገሮች ይለያያሉ። እኔ ብሪጅ ላይ ቁጭ ብዬ የምናገራቸውን ነገሮች ጠቅላይ ሚኒስትሩ የጠቅላይ ሚኒስትርነት ወንበር ላይ ቁጭ ብለው በህዝብ ተወካዮች ምክር ቤት ፊት ቀርበው የሚናገሯቸው ማይናገሯቸው ነገሮች አሏቸው። ግን የመናገር ነፃነት እኔ ባለኝ ልክ ጠቅላይ ሚኒስትሩ የላቸው። ምክንያቱም እሳቸው ሲናገሩ ደጋግሜ እንዳልኩት የሀገር መሪ ናቸው። ለእኔ ቃላቸው ህግ ነው። ብዙ ሰው ይህንን ለመቀበል ሲቸግረው ያለው ነው። ኢትስ ራይት። ቃላቸው ህግ ነው። የሀገር መሪ ናቸው። ሀገርን ሪፕሬዘንት ያደርጋሉ። ይሄ ውሳኔን ወስኛለሁ ካሉ ያ ውሳኔያቸው ኮንሲኩዌንሻል ነው። እሱን ተከትሎ የሚመጣ ነገር አለ። ስለዚህ እያንዳንዳቸው ንግግራቸው የተመጠነ ነበር እስከዛሬ ድረስ። አንዳንዴ በመገፋትም አንዳንዴ ሚስ ናሬት እየተደረገ ነው ብሎ ከማመንም አንዳንዴ ደግሞ በቃ ይሄ ነገር ብናድበሰብሰውም ለመሸፋፈን ብንሞክርም ሙቀት እየተሰማውና እያደገ ነው የመጣው እንጂ ወደ መፍትሄ እየሄድን አይደለም። በዚሁ ፓርላማ ከተወሰኑ ወራትና ዓመት በፊት ክቡር ጠቅላይ ሚኒስትሩ ከኤርትራ ጋር ያለን ግንኙነት እኔ እስከማውቀው ድረስ ሰላማዊ ነው ብለው ነበር። አንዳንድ ሰዎች ጀስት ይሄንን ንግግራቸውን ብቻ ወስደው እንዴት ሰላማዊ ነው ይላሉ የሚል በተለያየ አንግል የመንግስት ደጋፊ የሆኑ የመንግስት ተቋሚ የሆኑ ሰዎች ሳይቀሩ ሲናገሩት ነበር። ያለው አማራጭ ዲፕሎማቲክ አማራጩ ችግር ቢኖርም ችግሩን ከማጉላት ይልቅ ችግሩን ሸፈን አድርግቶ እዛው በንግግር በማብሰል መፍትሄ የሚገኝለት ከሆነ መፍትሄ መፈለግ ላይ ማተኮር የተሻለ ነው የሚል አቋም ወስዶ ነበር። አንዳንዴ ችግሩን ሸፍነ ነው ተነጋግረንበት አብስለ ነው ወደ መፍትሄ እናመጣዋለን የሚለው አማራጭ አንዳንዴ ይሰራል፣ አንዳንዴ አይሰራም። አንዳንዴ ችግሩን ሸፈን እናድርገው ሲባል በመሸፈኑ በፈጠረው ሙቀት እየተራባ እያደገ የሚመጣ ችግርም ሊሆን ይችላል። ስለዚህ በትላንትናው ዕለት ከዚህ በፊት ከነበረው የጠቅላይ ሚኒስትሩ ንግግር አቋም ሽፍት አድርገዋል። ሽፍት ኦን ስትራቴጂ አድርገዋል። ነገሮችን ባይ ፌስ ቫሊዩ ከመናገር ይቆጠቡ ነበር። ለጊዜም ጊዜ መስጠት ያስፈልጋል እንደሚባለው ለእያንዳንዱ ነገር እስቲ ጊዜ እንስጠው። አንዳንድ ችግሮች በራሳቸው ናቹራሊ ሼልፍ ታይማቸውን ጨርሰው በራሳቸው የሚጠፉ ችግሮችም ሊኖሩ ይችላሉ። ባዮሎጂ ጌት ሪድ ኦፍ የሚያደርጋቸውም ችግሮች ሊኖሩ ይችላሉ በሚል አንዳንድ ነገሮችን ለመሸፋፈን ከዚህ በፊት ይሞክሩ ነበር። በትላንትናው ንግግራቸው ግን ቦልድ የሆነ ንግግሮችን ነበር ሲናገሩ ነበር። ይሄ ከምን መጣ ከተባለ ጠቅላይ ሚኒስትሩ ከዚህ በፊት ሲሄዱበት የነበረው ችግሩን በውስጥ ተነጋግሮ የመፍታት መንገድ እያስኬድ አይደለም የሚል እምነት ላይ ደርሷል ብዬ አምናለሁ። እንደ ግል ማለት ምን ማለት ነው? ይሄ ጠቅላይ ሚኒስትሩ እስከ ዛሬ ድረስ እየሸፈንን ዲፕሎማቲካሊ እየተነጋገርንበት በውስጥ ለውስጥ እጅ እየተጨባበጥንም እጅ እየተጠማዘዝንም ነገሮችን ለመፍታት እንሞክራለን የሚል አማራጭን ተከትለው ነበር። ይሄን አማራጭ የጠቅላይ ሚኒስትሩ እያንዳንዱን ነገር አፍረጥርተው ላለመናገር የሄዱበትን ርቀት ዲያደር ሳይድ ደግሞ እሱን ኤክስፕሎይት ነው እያደረገ ነበር። ያንን የጠቅላይ ሚኒስትሩን አለመናገር የጠቅላይ ሚኒስትሩ በውስጥ በንግግር እንፍታ የሚለውን አካሄዳቸውን ዲያደር ሳይድ ያንን ከማድረግ ይልቅ የእሳቸውን ዝምታ ተጠቅሞ የራሱን ትርክት ቢውልድ ማድረግ ነው የጀመረው። ያልተነገረ እውነት ካልተነገረ እውነት ይልቅ የተነገረች ውሸት ፓወርፉል ነች እንደሚባለው ከጊዜ ወደ ጊዜ እየተደጋገመ በተነገረ ቁጥር እዚህ ያሉ የመንግስት ባለስልጣናት በኃላፊነት መሙላት ወይም ከኃላፊነት ስሜት በመነሳት ባንናገረው የአደባባይ ባናደርገው
የባቄላ ወፍጮ ባይሆን ጉዳዩ እዚሁ ቁጭ ብለን በውስጥ ብንነጋገርበት የሚለውን አቋም the other side ኤክስፕሎይት ያደርግ ነበር፣ ኔጌቲቭሊ ኤክስፕሎይት ያደርግ ነበር። ይሄ የፈጠረው ተስፋ መቁረጥንም አይቻልም። በጣም እጃቸው ላይ የነበሩ ተስፋዎች ከጊዜ ወደ ጊዜ እየተሟጠጡ መምጣታቸውን ያሳያል። ለምሳሌ ከዚህ በፊት በትግራይ ክልል ውስጥ ያለውን ሁኔታ ለማብራራት የሄዱበት የነበረው በጣም በተቻለ መጠን ቶን ዳውን የተደረገ የተመጠነ ንግግር ትላንትና አልነበረም። ግልጽ አድርገው ነበር ያስቀምጡት። ዋናው ለኔ ጀስት እውነቱን ለመናገር ጠቅላይ ሚኒስትሩ ይህንን በትላንትና መድረክ ላይ የተናገሯቸው ንግግሮችን የሰማ ሰውና የብሪጅ ሚዲያ ቋሚ ተከታታይ የሆነ ሰው እኔ በብሪጅ ሚዲያም ላይ ሆነ በሌሎች ሚዲያዎች ላይ ቀርቤ ስናገራቸው የነበሩ ነገሮች አንድ ላይ ትላንትና ጠቅላይ ሚኒስትሩ እንደወረደ ሲያወርዱት ነበር። ብሪጅ ላይ ስናወራቸው የነበሩ የኢኮኖሚ ጉዳዮች አሉ፣ ስናወራቸው የነበሩ የፖለቲካ ጉዳዮች አሉ፣ ስናወራቸው የነበሩ የዲፕሎማሲ ጉዳዮች አሉ፣ ስናወራቸው የነበሩ የማህበራዊ ጉዳዮች አሉ። the only thing በእኛና በጠቅላይ ሚኒስትሩ ንግግር መካከል ያለው ልዩነት እሳቸው በጣም በኃላፊነት በተሞላው መልኩ ከዚህ በፊት ተቆጥበው ይናገሩ የነበረውን ትላንትና ግን ነጭ ነጯን ነበር ሲያስቀምጡ ነበር። ስለዚህ የትላንትናው የጠቅላይ ሚኒስትሩ የፓርላማ ውሎን በተመለከተ ለኔ ኦልዌይስ ጠቅላይ ሚኒስትሩ በፓርላማ የነበሯቸው አብዛኞቹ ቆይታዎቻቸው እጅግ ጥሩ የሚባሉ ናቸው። የትላንትናው ግን it was different and it was special ማለት ይችላል። ከአንድ የሀገር መሪ በሚጠበቅ ግርማ ሞገስ፣ በሚጠበቅ ቁርጠኝነት፣ በሚጠበቅ ድፍረት ነበር ሲናገሩ የነበረው። ይህንን አይቻሉ በትናንትናው ንግግራቸው ውስጥ። ብዙ ጊዜ አንድ ስራ ነው ያቀለለላቸው ብዬ ማስበው ለኔ በቅርብ የሩብ ዓመት የመንግስት የማክሮ ኢኮኖሚ ግምገማ ላይ ክብርት የፕላንና ልማት ሚኒስትር ዶክተር ፍጹም የኢኮኖሚ ጉዳዩን በሰፊው አብራርታው ስለነበረ ከአንድ ሰዓት ከ20 አካባቢ የፈጀ ሰፊ ማብራሪያ ኢኮኖሚው ላይ ሰጥተው ነበር እና ክብርት ዶክተር ፍጹም ያንን ማብራሪያ መስጠቷ ጠቅላይ ሚኒስትሩ ኢኮኖሚውን ኢንዲቴል ገብተው ማብራራት አልተጠበቀባቸው። ከዚህ በፊት አብዛኛውን ጊዜ ይወስድ የነበረው ኢኮኖሚው ነበር። ስለዚህ ጠቅላይ ሚኒስትሩ ኢኮኖሚውን በተመለከተ ጀስት ቦልድ የሆኑ ነገሮች ብቻ ነበር ያነሱ። ኢንተርናል ፖለቲክሱ ላይ ሰፋ ያለ ጊዜ ወስደዋል። ዲፕሎማሲው ላይ ሰፋ ያለ ጊዜ ወስደዋል። ይሄ ሪጂናል ዲፕሎማሲ ወይም ጂኦፖለቲክሱ ላይ የኢትዮጵያ ጂኦፖለቲካል ፖዚሽኑ ጂኦስትራቴጂክ ፖዚሽኗን በተመለከተ ሰፋ ያለ ጊዜ ወስዶ አብራርተዋል። ይሄ የትላንትናው የፓርላማ ውሏቸው ለኔ እጅግ ከዚህ በፊት ከነበሩት በብዙ መልኩ የተቀየረ የፓርላማ ውሎ ነው የነበራቸው። የተለየ that makes it special ልዩ የሚያደርገው እሱ ነጯን ነበር ሲናገሩ የነበረው። ምንም ማድበስበስ በውስጡ አይታየም ነበር። ድንጋይን ድንጋይ ሲሉ ነበር የነበረው። ነጩን ነጭ ሲሉ ነበር የነበረው። የፓርላማ አባላቱም ተገቢ የሆኑ ጥያቄዎችን ጠይቀዋቸዋል። ኮርኳሪ የሆኑ ጥያቄዎችን ጠይቀዋቸዋል። የልማት ጥያቄ፣ የፖለቲካ ጥያቄ፣ የማህበራዊ የዲፕሎማሲ ጥያቄዎችን አንስተዋል። ይሄ በትናንትና ውሏቸው ላይ ያለ መልከታ ነው። ግን በመቀጠል ደግሞ እስቲ ወደ ዲቴይሉ እንግባና አበይት የሆኑ ከኢኮኖሚ አበይት የሆኑ ነገሮች ጠቅላይ ሚኒስትሩ ምን አነሱ? ከፒስ ኤንድ ሴኩሪቲ በተለይ ከኢንተርናል ፒስ ኤንድ ሴኩሪቲ አንጻር ጠቅላይ ሚኒስትሩ ምን አነሱ? የትግራይን ክልልና የፕሪቶሪያ ስምምነትን አስመልክቶ ጠቅላይ ሚኒስትሩ ምን አነሱ? በግብጽና ሱዳን ጉዳይ ላይ ጠቅላይ ሚኒስትሩ ምን አነሱ? ስለ ኤርትራ መንግስት ደግሞ ጠቅላይ ሚኒስትሩ ምን አነሱ? የሚሉትን ነገሮች ኢንቱ ደ ዲቴል ደግሞ ዳይቭ እናደርግ። ሌትስ ጎ። ከብሪጅ መተላለፊያ በኋላ በቀጥታ ወደ እነዚህ ዲቴሎች ውስጥ እንገባለን። እንግዲህ ጠቅላይ ሚኒስትሩ የኢኮኖሚ ጉዳዮችን በተመለከተ እሳቸውም ሰፊ ጊዜ አልወሰዱበትም። ምክንያቱም ቀደም እንዳልኩት ክብርት ዶክተር ፍጹም የፕላንና ልማት ሚኒስትሯ ሰፊ ጊዜ ወስደው ከቀናት በፊት ሰፊ ማብራሪያ ሰጥተውበት ስለነበረ ጀስት ሜን የሆኑ ነገሮችን ያነሱት። እኔ አንዳንዴ ኢትዮጵያ ውስጥ ያለውን የኢኮኖሚ ጉዳይ አምኖ ለመቀበል የሚቸገር ኢትዮጵያዊም ሆነ ኢትዮጵያ ውስጥ የሚኖር የውጭ ዜጋ ጤንነቱን እጠራጠራለሁ እውነቱን ለመናገር። ምክንያቱም ኢኮኖሚያችን ከየት እስከየት አለው፣ ከየት ተነሳን፣ እንዴት መጣን፣ የቱ ጋር ነን አሁን የሚለውን ማየት እንችላለን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ
የኢትዮጵያ ኢኮኖሚ በአንድ እግር በአንድ የጀርባ አጥንት የቆመ ኢኮኖሚ ነበር። ያ የኢኮኖሚያችን የጀርባ አጥንት የሆነው ፒለር የሆነው ደግሞ ሴክተር በአንሰርቴኒቲስ የተሞላ ነበር። አንሰርቴኒቲስ ማለት እርግጠኛ ባለመሆን የተሞላ ነበር። ብዙ ጊዜ እንደ ምሳሌ እንደማነሳው ጎበዝ እንቁላል ነጋዴ እንቁላሉን ሁሉ በአንድ ቅርጫት አያስቀምጥም እንደሚባለው ኢኮኖሚያችን በአንድ ቅርጫት ውስጥ የተቀመጠ እንቁላል ነበር። ኤኒቲንግ ሀፕን ካደረገ ኮላፕስ ሊያደርግ የሚችል ኢኮኖሚ። ስለዚህ ጠቅላይ ሚኒስትሩ ወደ መንግስት ስልጣን ሲመጡ የመጀመሪያ እርምጃ የወሰዱት ኢኮኖሚክ ዳይቨርሲፊኬሽን የሚባለው ነው። ኢኮኖሚው የሚቆምባቸውን ኢኮኖሚክ ፒለርስ ወይም ደግሞ ሴክተርስ ዳይቨርሲፋይ ማድረግ። ይህ ሀገር በቱሪዝም ከፍተኛ የሆነ እምቅ አቅም ያለው ሀገር ነው። ሊጎበኙ የሚችሉ ተፈጥሯዊ፣ ታሪካዊ፣ ባህላዊ ሁኔታዎች አሉ፣ ክስተቶች አሉ፣ መልክዓ ምድሮች አሉ። ስለዚህ ቱሪዝምን እንደ አንድ የኢኮኖሚያችን የጀርባ አጥንት አድርጎ ማውጣት። የነበሩበት ውስንነቶች ምንድን ናቸው? የቱሪዝም ዴስቲኔሽኖቻችን የነበሩብን ውስንነቶች ምንድን ናቸው? የቱሪዝም ዴስቲኔሽኖቻችን በቂ የሆነ መሰረተ ልማት አልነበራቸው። አንዳንዶቹ በእድሳት ጉድለት ምክንያት በመፍረስ ላይ ነበሩ። ስለዚህ እነዚህ ነገሮች ማስተካከል። ሌላው ምክንያት ምንድን ነው? ቱሪስቶች ሲመጡ ሊያርፉባቸው የሚችሉ ምቹ የሆኑ ዓለም አቀፍ ስታንዳርድን ያሟሉ ሪዞርትስ፣ ሆቴልስ ኤንድ ሬስቶራንትስ አልነበሩ። ሪዞርቶች ቱሪዝም ዴስቲኔሽኖቻችን ወይም ደግሞ የቱሪስቶች መዳረሻ የሆኑ አካባቢዎች ባሉባቸው አካባቢዎች ላይ እነዚህ አልነበሩ። ስለዚህ እነዚህ ማሟላት ገበታ ለትውልድ፣ ገበታ ለሸገር፣ ገበታ ለሀገር እየተባለ በእነዚህ ፕሮጀክቶች ብዙ የሆነ የቱሪዝም መዳረሻ ሊሆኑ የሚችሉ ወይም ደግሞ የቱሪዝም መዳረሻዎች ላይ ኢንፍራስትራክቸር ሊሆኑ የሚችሉ ፕሮጀክቶች ተሰርተዋል። የቱሪዝም መዳረሻ የነበሩ ታሪካዊ፣ ባህላዊ እንዲሁም ደግሞ ተፈጥሯዊ የሆኑ ሀብቶቻችን ላይ ደግሞ እድሳት የሚያስፈልጋቸው እድሳት፣ መሰረተ ልማት የሚያስፈልጋቸው መሰረተ ልማት፣ ማሻሻያ የሚፈልጉ ማሻሻያ፣ ማረፊያ የሚፈልጉ ማረፊያ እንዲገነባላቸው ተደርጓል። አንደኛው የኢኮኖሚ ፒላር እሱ እንዲሆን ስለተፈለገ ደን ግብርናውን ደግሞ ከነበረበት አንሰርቴኒቲ ለማውጣት ጥረት ተደርጓል። ደን ግብርና ሲባል ደግሞ ዝናብ ጠባቂ የሆነ ወይም ደግሞ ዝናብ ጠባቂ የነበረው ከበሬ ጫንቃ ያልተላቀቀ ግብርና ነበረ። ይህንንም ለመቀየር ረጅም ርቀት ተሄዷል። አግሪካልቸራል ሜካናይዜሽን በሰፊው ተቀይሯል። አግሪካልቸራል ሜካናይዜሽን ማለት ማሽነሪዎች፣ ኮምባይን ሃርቨስተርስ፣ ትራክተሮች፣ የተለያዩ የግብርና ማሽነሪዎች ለገበሬው ተደራሽ እንዲሆኑ ተደርጓል። አግሪካልቸራል ኢንፑትስ፣ ፈርቲላይዘርስ፣ ፔስቲሳይድስ፣ ኢንሴክቲሳይድስ ምናምን የሚባሉ ነገሮች በገበሬው በቀላሉ እንዲያገኝ፣ ገበሬው ከዝናብ ጠባቂነት ወጥቶ ክረምት ከበጋ እንዲያመርት በስንዴው ላይ ብቻ በሰሩት ካየን እሳቸውም አንስተውታል። በተባበሩት መንግስታት ከዓለም በዚህ ዘርፍ ላይ በሰሩት ስራ ከፍተኛ ሽልማት ወይም ደግሞ በምግብና በግብርናው ዘርፍ የኖቤል ሽልማት የሚባለውን ከዓለም አቀፉ የግብርና ድርጅት ተሸልመዋል። ጠቅላይ ሚኒስትሩ በስንዴ ላይ የተሰራው ስራ ኢትስ ሚራክለስ የሆነ ስራ ነው። እሳቸው ሲያነሱት ነበረ። በ40-50 ሚሊዮን ኩንታል በአመት ያመርት የነበረ ሀገር አሁን ወደ 288 ሚሊዮን ኩንታል ስንዴ ያመርታል። ዛሬ ኢትዮጵያ በተለያዩ መድረኮች ላይ በአፍሪካ ቀዳሚ ስንዴ አምራች ሀገር ነች፣ ባይፋር ቀዳሚ። ስለዚህ የኢትዮጵያ ግብርና የነበረበትን አንሰርቴኒቲስ በማስተካከል ከዝናብ ጠባቂነት በማላቀቅ ከበሬ ጫንቃ በማላቀቅ አግሪካልቸሩን ዳይቨርሲፋይ በማድረግ ኢትዮጵያ ውስጥ ከዚህ በፊት የማይመረቱ ምርቶችን ጭምር በማምረት ለምሳሌ እንደ ሩዝ እሳቸው አንስተውታል። ወደ ፎገራ አካባቢ ፎገራ ፕሌን የሚባለው እዛ አካባቢ ላይ ይመረት ነበረ። በጣም ጥቂት የሆነ የሩዝ ምርት ነበር እንደ ሀገር የነበረን። አሁን ከፍተኛ የሆነ የሩዝ ምርት በሀገር ውስጥ አለ። ዴን አግሪካልቸሩንም ከነበረው ደረጃ ከፍ አድርጎ ለኢኮኖሚው መተማመኛ በሚሆን ደረጃ እሱንም አንድ የኢኮኖሚያችን የጀርባ አጥንት ማድረግ። ማይኒንግ ሴክተሩ ኢትዮጵያ ለዘመናት
ከመሬት በታች ወርቅ፣ ከመሬት በታች ጋዝ፣ ከመሬት በታች ማዕድን፣ ከመሬት በታች ዩራኒየም፣ ከመሬት በታች ዳይመንድ አለኝ ከማለት የዘለለ እዚህ ግባ የሚባል ጥናት ተደርጎ የተጨበጠ መረጃ ተይዞ ወደ ምርት የተገባበት ዘመን አለ። ከዚህ በፊትም ብያለሁ። በደሃ ሀገርና በሀብታም ሀገር መካከል ያለው ልዩነት ምንድነው ሲባል አንድ ጥሩ ተናጋሪ ወይም ጥሩ አዋቂ የሆነ ሰው ያለው ሁልጊዜም ገዢ ነው። በደሃና በሀብታም ሀገሮች መካከል ያለው ልዩነት ሀብታሞች ከመሬት በታች ያላቸውን ሀብት አውጥቶ ጠረጴዛቸው ላይ አስቀምጠዋል። ሀብታቸው ጠረጴዛ ላይ ነው ያለው። ድሆች ደግሞ ሀብታቸው ከመሬት በታች ነው ያለው ይላል። ኢትዮጵያ ደሃ የሆነችው አብዛኛው አሉኝ የምትላቸው ሀብቶች ከመሬት በታች ናቸው ያሉት። ስለዚህ እነዚህን ሀብቶች ወደ ጠረጴዛ በማምጣት የኢኮኖሚያችን የጀርባ አጥንት እንዲሆን የማይኒንግ ሴክተሩ የማዕድን ዘርፉ ከፍተኛ ስራ ተሰርቷል። አሁን መሪ በኤክስፖርቱ መሪ የሆነ ዘርፍ ሆኗል ማይኒንግ ሴክተሩ፣ የሰርቪስ ሴክተሩ፣ ኢንዱስትሪውን ምኑ እነዚህ ሁሉ ሲታዩ አንደኛው የኢኮኖሚክ ዳይቨርሲፊኬሽኑ አካል ነው። ኢንዱስትሪው እየወሰደ ያለው አሁን የመሪነት ድርሻ፣ ሰርቪስ ሴክተሩ እየወሰደ ያለው የመሪነት ድርሻ፣ ግብርናው እየወሰደ ያለው የመሪነት ድርሻ፣ ቱሪዝም እየወሰደ ያለው የመሪነት ድርሻ፣ ማይኒንግ እየወሰደ ያለው የመሪነት ድርሻን ስናየው ኢኮኖሚያችን ከነበረው አንድ የጀርባ አጥንት በአንሰርቴኒቲስ ከተሞላ አንድ የጀርባ አጥንት በሪስክ ከተሞላ አንድ የጀርባ አጥንት ወደ 5 6 7 ወደሚሆኑ የጀርባ አጥንቶች ሽፍት እንዲያደርግ አድርጓል። ስለዚህ ይህንን አለመረዳት አይቻልም። ዴን ኢኮኖሚክ ሊበራላይዜሽን ኢኮኖሚውን ነፃ ማድረግ፣ ፕራይቬት ሌድ የሆነ ኢኮኖሚ ዴቨሎፕመንት ፖሊሲ ማዘጋጀት፣ የግሉ ዘርፍ የሚመራው የግሉ ዘርፍ ባጓደለውና በሚፈራው ወይም ሊገባበት በማይደፍርባቸው ቦታዎች መንግስት ጣልቃ እየገባ የሚያለማበት፣ በመንግስት እጅ ላይ የመንግስት ጥገት ላሞች ናቸው፣ የመንግስት ምንድናቸው እየተባሉ የነበሩ ፕሮጀክቶች ሳይቀሩ የነበሩ ድርጅቶች ሳይቀሩ አይ የሀገር ሀብት ናቸው የሀገር ባለሀብቶች ደፍረው ገብቶ በዛ ዘርፍ ላይ ማልማት ከቻሉ፣ ሌሎች ከውጭ መጥተው በዛ ዘርፍ ላይ ተሰማርተው መስራት ከቻሉ፣ ለምሳሌ ኢትዮ ቴሌኮም ብቻ ጥገት ላም ነው ይሄ ዘርፍ ለማንም አይፈቀድም ብሎ ይዘጋ የነበረ መንግስት ሽፍት አድርጎ አይ ኢትዮ ቴሌኮምን የሚገዳደር ሌላ የውጭ የቴሌኮም ካምፓኒ ካለ ይምጣ፣ ኢትዮ ቴሌኮምም ላይ ደግሞ የድርሻ መግዛት እንችላለን የሚሉ የሀገሪቷ ባለሀብቶችና ዜጎች ሳይቀሩ ከአነስተኛ የድርሻ ደረጃ ጀምሮ ገዝተው ተጠቃሚ ይሁኑ፣ የግሉ ዘርፍ ኢኮኖሚው ላይ የመሪነት ድርሻን ይውሰድ። ይህንን ለማድረግ ያሉ ውስንነቶች ምንድን ናቸው? ኤዝ ኦፍ ዶይንግ ቢዝነስ የሚመጣው ዘጋ ሰዎች በቀላሉ ኢንቨስት ሊያደርጉ የሚችሉበትን ዘርፍ መፍጠር፣ ሰዎች በቀላሉ ኢንቨስት ሊያደርጉባቸው የሚችሉባቸውን መንገዶች መፍጠር፣ ቢሮክራሲውን መፍጠር፣ ሪስትራክቸር ማድረግ። ኤርጎኖሚክሱ የመጣው እዛ ጋር ነው። ዲጂታላይዜሽን የመጣው እዛ ጋር ነው። ኢገቨርናንስ የሚመጣው እዛ ጋር ነው። ናሽናል አይዲ የሚመጣው እዛ ጋር ነው። ስለዚህ ለኔ በኢኮኖሚው ዘርፍ ላይ ሰፊ ስራዎች ተሰርተዋል። ስትራክቸራል የሆነ ችግር ነበረበት። ፈንዳሜንታል የሆነ መዋቅራዊ መሰረታዊ የሆነ ችግር ነበረበት። ስለዚህ ከመሰረቱ ጀምረህ ዲፕ ኢንቱ ዘ ግራውንድ ቆፍረህ የነበሩ ችግሮችን መንቅር አውጥተህ ከዛ ጥልቀት ተነስተህ ኢኮኖሚክ ፋውንዴሽን መገንባት ይኖርብሃል። አሁን ያ ስትራክቸር መሰረት እየያዘ ነው። የሚስተካከሉ ነገሮች አሉ። አዎ አሁንም በሚፈለገው ልክ የዋጋ ንረቱን መቆጣጠር አልተቻለም። አዎ በሚፈለገው ልክ የሥራ አጡን መቀነስ አልተቻለም። አዎ በሚፈለገው ልክ ለዜጎች የዜጎች የኑሮ ጫናን መቀነስ አልተቻለም። ዋንስ ፋውንዴሽኑን ከሰራ በኋላ ዋንስ ስትራክቸራል አሬንጅመንቱን ከሰራ በኋላ ማዋቀሩን ስራ ከጨረስክ በኋላ ዴን በቀላሉ ባለሀብቶች ገብተው ዳይቭ አድርገውበት ቢዝነስ ኢንዱስትሪዎችን ዴቨሎፕ ማድረግ የሚችሉበት ሁኔታ ላይ ስትመጣ የሥራ ዕድሎች ይፈጠራሉ። የሥራ ዕድሎች ሲፈጠሩ የዜጎች የመግዛት አቅም ይጨምራል፣ የገቢ ምንጫቸው ይጨምራል። ዴን የሥራ አጡም ይቀንሳል። የመክፈል አቅማቸው ሲጨምርም
ምርታማነት ሲጨምርም ምክንያቱም ኢንፍሌሽንን እንውሰድ ከተባለ ለምሳሌ ከኢንፍሌሽን አንፃር እናውራ ከተባለ ኢንፍሌሽን በሁለት መንገድ ነው ልትቆጣጠረው የምችለው። አንደኛው ፋይናንሻሊ ፖሊሲ አውጥተ ፋይናንሻል ፖሊሲውን አስተካክለ የገንዘቦች ላይ ገደብ ጥለህ አሁን እንደሚደረገው ለምሳሌ ብድር ጣሪያ ተበጅቶለት ብዙ ብሮች ወደ ኢኮኖሚው እንዳይገቡ በተለያየ መንገድ ብሮችን ከኢኮኖሚ ውስጥ ሳክ እያደረግ ወይም ደግሞ የሳብክ እየወሰድክ በቦንድ ትወስዳለህ። በተለያየ መንገድ ኢንሴንቲቫይዝ እያደረግክ የምትወስድበት መንገድ በእንደዚህ አይነት መንገዶች እያደረግ የፋይናንሻል ፖሊሲን ተከትለ ገንዘብን ከኢኮኖሚ ውስጥ በመስራት የገንዘብ እጥረት በሚከሰትበት ሰዓት ላይ ብዙ ገንዘቦች ጥቂት ሸቀጦችን የሚያሳድዱበትን ሁኔታ መቀነስ ትችላለህ። ዲያደር ደግሞ ትክክለኛው አሰራርና ሰፖርት ማድረገው ሰፕላይ ሳይዱ ላይ መስራት፣ በቂ ምርት ወደ ገበያ ማስገባት፣ የተትረፈረፈ ምርት ወደ ገበያ ማስገባት፣ ገበያ ውስጥ ያለውን ገንዘብ የሚበልጡ ምርቶችን ወደ ገበያ ማስገባት። በተለይ የአፍሪካ ነፃ የንግድ ቀጠና ስምምነት ከተፈረመ በኋላ ኢትዮጵያ አሁን ወደ ተለያዩ የአፍሪካ ሀገራት መላክ ጀምራለች። ከተለያዩ የአፍሪካ ሀገራትም ምርቶች ወደ ኢትዮጵያ የሚመጡበት ሁኔታ ይፈጠራል። ስለዚህ ሰርፕለስ የሆነ በቂ የሆነ ከበቂ በላይ የሆነ ምርት ገበያ ውስጥ ሲኖር በራሱ የዋጋ ንረቱ እየቀነሰ እየወረደ የሚመጣበት ሁኔታ ይፈጠራል። ስለዚህ ኢኮኖሚያችን ከነበረበት ፋንዳሜንታል ከነበረበት ይሄ ፋውንዴሽናል ችግር ኦልሞስት አሁን እየወጣ ነው። ከነበረበት ሪስክ አሁን እየወጣ ነው። ክቡር ጠቅላይ ሚኒስትሩ ትላንትና አንስተዋል። ናሽናል ሪዘርቭ ወይም ደግሞ የሀገሪቷ የውጭ ምንዛሪ ክምችት ከ10 እጥፍ በላይ ጨምሯል። ከዚህ በፊት እኮ የቀናት እድሜ ነበረ። ለዚህን ያህል ቀናት የሚፈጅ የውጭ ምንዛሪ ክምችት ነው ያለን እኮ ነበር የሚባል የነበረው። አሁን ለወራት ኢትዮጵያ ዛሬ ኤክስፖርት ቢቋረጥ ዛሬ ሪሚተንስ መምጣት ቢቋረጥ ለተወሰኑ ወራት ያላት ክምችት በቂ ነው አስፈላጊ ግብአቶችን ወደ ሀገር ውስጥ ለማስገባት። ኢትዮጵያ በአንድ ዓመት የማክሮ ኢኮኖሚ ሪፎርም እንውሰድ ከተባለ ለምሳሌ አንድ ዓመት ጉዞውን ብናይ ትላንትን የዛሬ ዓመት በ2017 ኢትዮጵያ በታሪኳ አይታ የማታውቀው ፎሪን ከረንሲ ጌን ነው ያገኘችው። የውጭ ምንዛሪ ግኝቷ በታሪኳ አይታው ማታውቀው። ቡና አራውንድ 2.5 ቢሊዮን፣ ወርቅ አራውንድ 3 ቢሊዮን፣ ሬሚተንስ እንደዛ ከ7 ከ8 ቢሊዮን ዶላር በላይ ነው ኢትዮጵያ ስታገኝ ነበረው። አመታዊ የውጭ ምንዛሪ ግኝቷን ካየነው ከ35 ቢሊዮን ዶላር በላይ ነው አመታዊ ግኝቷ ቶታል ከእርዳታ ከብድር ከኤክስፖርት ከሬሚተንስ ከተለያዩ ዘርፍ ያገኘችው። በ2017 በኤክስፖርት ከተለያየ ዘርፍ ያገኘ ነው የውጭ ምንዛሪ አሁን የ4 ወር ሆኗል። ትላንትና ጠቅላይ ሚኒስትሩ እንደነገሩ በ4 ወር ውስጥ እያገኘ ነው። ስለዚህ በዚህ በያዝነው ዓመት የባለፈው ዓመት እጥፍ አቺቭ ልናደርግ እንችላለን። ቢኮዝ ባለፈውም በፕሮግራማችን ስለው እንደነበረው የኢትዮጵያ ኢኮኖሚ የፍላጎትም የአቅምም ውስንነት የለበትም። the only thing የተወሰነ ቢሮክራሲውን ግሪስ ማድረግ ይፈልጋል፣ ሉብሪኬት ማድረግ ይፈልጋል፣ ዴን ፈንክሽን ማድረግ ይችላል። አንዳንዶች የኢኮኖሚ ውድቀት አድርገው የብር መዳከም ሲያነሱታ ያለው ደግሜ ላንሰው ብዬ ነው። ኢኮኖሚ ውስጥ ከመጣን በዚሁ አጥርቸው ለማለፍ ማለት ነው። ብር ከዚህ በፊት የነበረው አቅም የኢኮኖሚ አቅም አልነበረም፣ የፖለቲካ አቅም ነው። የፖለቲካ አቋም ተወስዶ በፖለቲካ ከዘራ ነበር ብር ሲቆም የነበረው። ዴን ወደ ፍሎቲንግ እንሂድ፣ የብርን ዕጣ ፈንታ ገበያው ይወስነው ሲባል መንግስት ያደረገው የፖለቲካ የሰጠው ለብር ሰጥቶት የነበረውን የፖለቲካ ከዘራ ነው የነጠቀው። ዴን ብር ኢኮኖሚክ ቫልዩን ይዟል። የብራችን ዋጋ እንዴት ይጨምራል? ወይ ደግሞ ክቡር የገንዘብ ሚኒስትር ክቡር አቶ አህመድ ሺዴ በተለይ ደግሞ ባለፈው በአሜሪካ ነገር በወርልድ ባንክና በአይኤምኤፍ ጉባኤ ላይ ከተሳትፎ ከተመለሱ በኋላ እንዲሁም ደግሞ የብሔራዊ ባንክ ገዢ ክቡር ዶክተር ኢዮብ ተካልኝ የሰጧቸውን መግለጫ ከሰማችሁ ብራችን ጉልበቱን ዳግም የማግኘት እድል አሁን እየተፈጠረ ነው። ብራችን እንዴት ነው ጉልበቱን የሚያገኘው ከተባለ የሀገራችን ምርቶች በዓለም ተፈላጊነታቸው እየጨመረ በመጣ ቁጥር የብራችን ተፈላጊነትም እየጨመረ ይመጣል። ለምሳሌ ቻይኒዝ እኮ በመንግስት ውሳኔ ብራቸውን ዲቫሉዌት ያደርጋሉ እኮ ነው አሜሪካ የምትወቅሳቸው። ብራቸውን ያዳክማሉ፣ ሆን ብለው ደካማ ብር ነው ያላቸው። ስለዚህ ብራቸውን እያዳከሙ ገበያ እየሳቡ ዓለም አቀፍ ገበያውን እየተቆጣጠሩት ነው። አንዳንድ ስትራቴጂካሊ ሲስተማቲካሊ ብር ማዳከም የሚባል ፖሊሲ አለ። በኢትዮጵያ ውስጥ ግን የብራችን አቅም ሪጌን እያደረግን የምንመጣው ኢኮኖሚያችን የሚያመርታቸው ምርቶች ዓለም አቀፍ ተፈላጊነታቸው እየጨመረ ሲመጣ
በዓለም አቀፉ ገበያ ላይ ያለን የተሳታፊነት መጠን እየጨመረ ሲመጣ ዓለም አቀፍ ባለሀብቶች እየጨመሩ ሲመጡ ብራችን ኢኮኖሚክ ቫሊዩን ሪጌን እያደረገ ይመጣል። ስለዚህ ይሄንን ለማለት ያህል ነው ኢኮኖሚውን በተመለከተ። ሌላኛው ጠቅላይ ሚኒስትሩ በትላንትናው የፓርላማ ውሏቸው ያነሱት ውስጣዊ የጸጥታ ችግሮችን በተመለከተ ነው። one of the thing I like about ፕራይም ሚኒስተር አብይ ከጠቅላይ ሚኒስትር አብይ አንድ የምወድላቸው ነገር ከሳቸው በፊት የነበሩ መንግስታት የሚክዷቸው ነገሮች ነበሩ። እሳቸው አይክዱትም። ይሄን ሀገራችን ውስጥ የጸጥታ ችግር መኖርን አይክዱትም። the only ልዩነት there are people ጠቅላይ ሚኒስትሩ የጸጥታ ችግሩ ላይ ብቻ ትኩረት አድርገው እንዲሰሩ የሚፈልጉ አሉ። መንግስት መሆን ይሄንን አይፈቅድልም። መንግስት ስትሆን ጸጥታው አንድ ዘርፍ ነው፣ ኢኮኖሚው አንድ ዘርፍ ነው፣ ማህበራዊ ጉዳዩ አንድ ዘርፍ ነው፣ ዲፕሎማሲው አንድ ዘርፍ ነው። 20-30 ድስቶች አሉ። 20-30 ድስቶቹን እየተሯሯጥክ ማማሰል አለብህ። አይ ጊዜው የዶሮ ወጥ ነውና ዶሮውን ብቻ ለስራ ብለህ ሌሎቹ ማሳረር አትችልም። ዳስ ቢንግ ገቨርንመንት ያንን ፕሪቪሌጅ አይሰጥም። ስለዚህ አንደኛው ነገር ጠቅላይ ሚኒስትሩ የጸጥታ ችግር አለ። የጸጥታ ችግሮቹ ደግሞ የተፈጠሩት በፖለቲካ ጉዳይ ነው። በፖለቲካ ጉዳይ ከሆነ ደግሞ መፍትሄያቸው ፖለቲካዊ ነው። ፖለቲካዊ መፍትሄ ላይ ለመድረስ ደግሞ ብቸኛው መንገድ መነጋገር ነው። ችግሮችን በንግግር በመፍታት የምንታማ አይደለንም ነው በትላንትናው ንግግራቸው ለምሳሌ ያሉት። ችግሮችን በንግግር ለመፍታት መንግስታቸው ያለውን ቁርጠኝነት ነው የተናገሩት። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ከመንግስት ጋር ተደጋጋሚ ድርድሮችን አድርጓል። ተደጋጋሚ ድርድሮችን እያደረገ ነው። መንግስት ከኦሮሞ ነጻነት ሰራዊት ጋር ድርድር ላይ ሲቀመጥ መንገድ እየሰራ ነው፣ ልማት እየሰራ ነው፣ ኮሪደር እየሰራ ነው፣ ሆስፒታሎች፣ ትምህርት ቤቶችን እየገነባ ነው። በሀገሪቷን ባለም አቀፉ የፖለቲካ ውስጥ የሀገሪቷን ዲፕሎማሲ በተገቢው መንገድ እንዲቀዝፍ አስፈላጊውን ስራ እየሰራ ነው። አቁሞ አይደለም ይሄንም ያለው መንግስት ከቀድሞ ህወሓት ጋር ሲደራደርም ተመሳሳይ ስራ እየሰራ ነው። ልማት መስራት በሚቻልባቸው አካባቢዎች ልማትን እየሰራ፣ የዲፕሎማሲ ግንኙነቱን እየሰራ፣ ኢኮኖሚውን በበላይነት እየመራ፣ መግዛት፣ መሸጥ፣ መበደር፣ ማበደር ይሄን ሁሉ እየሰራ ነው። ዋናው መሰረታዊ ነገር እነዛ ድርድሮች ውጤታቸው ምን ነበር? ለምንስ የተሳኩት እንዴት ተሳኩ፣ ያልተሳኩት ስለምን አልተሳኩም ብሎ ኦዲት ማድረግ ይፈልጋል። ለኔ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ ባገኟቸው መድረኮች ሁሉ ችግሮች ካሉ ችግሮችን በውይይትና በንግግር መፍታት ይቻላል የሚል ንግግር አላቸው ባገኙት መድረክ። ስለዚህ ይሄ የጠቅላይ ሚኒስትሩ ኮሚትመንት ህወሓትን ኮምፕሊትሊ ዲስትሮይ ማድረግ የሚቻልበት እድል እንኳን እያላቸው የህወሓትን ግብዓተ መሬት የመፈጸም እድልም እያላቸው የአሸናፊነት እጃቸውን ተሸናፊ ለነበረው ህወሓት ዘርግተዋል። እንደ አሸናፊ ወንበር ስበው አብረው ቁጭ ብሎ በአቻነት ስሜትም ተደራድረዋል። በድርድር ውስጥ ማስጠበቅ የነበረባቸውን ሀገራዊ ጥቅማቸውን፣ ሀገራዊ ቦታቸውን፣ ሀገራዊ ግርማ ሞገሳቸውን አስጠብቀዋል። ያ ሲጠበቅላቸው መዋጋት አያስፈልግንም ብለዋል። ፕሪቶሪያን ያመጣው ስምምነት ያ ነው። በኋላ ፕሪቶሪያ ላይ እናየዋለን። ስለዚህ የጠቅላይ ሚኒስትሩ በትላንትና የፓርላማ ውሎ አዝምረው የተናገሩት ነገር ችግሮች በውይይት በድርድር መፈታት ይችላሉ። ደግሞ ደጋግሞ መነጋገር ይቻላል። ለምን ተነጋግራችሁ ችግሮቻችሁን አትፈቱም የሚል መካሪ አለ። የተከበሩ ዶክተር ደሳለኝ ጫኔም ያሉት ይሄንን ነው። ለምን ከትላንት አንማርም በሚለው ውስጥ እኮ እኛም እናንተም አላችሁበት፣ ሁላችንም አለንበት። መንግስት ብቻ አይደለም። ለምን አትማሩም አይደለም ያሉት። ለምን አንማርም? ከትላንትና ስህተት ለምን አንማርም? የትላንት ስህተታችን ምንድን ነው የሚለው ላይ መነጋገር እንችላለን። አንድም ቀን ግን እንደ የተከበሩ ዶክተር ደሳለኝ ጫኔ አይነት ሰዎች አንድም ቀን በአደባባይ ወጥተው በአማራ ህዝብ ስም ነው ፓርላማ የገቡትና የአማራ ህዝብ ጥያቄ የኢኮኖሚ የሚሆን የፖለቲካ ጥያቄ
በጦርነት አይመለስም፣ ያለው ብቸኛ አማራጭ ተነጋግሮ መፍታት ነው ሲሉ አልሰማሁም። ለምን ይሄን አይሉ? ስለዚህ ትላንትና ኤርሚያስ ያቀረበላቸውን ቻሌንጅ ነው የማቀርበው። የተከበሩ ዶክተር ደሳለኝ ጫኔ በአደባባይ ወጥተው በአማራ ክልል ውስጥ እየተንቀሳቀሰ ያለ የአማራ ህዝብ ላይ የሉና አደጋ ይጋረጠ የአማራ ህዝብን ለእልቂት መሰረተ ልማቱን ለውድመት የዳረገ ታጣቂ ቡድንን በውጊያ የምታመጣው ነፃነት የምታመጣው የኢኮኖሚ ተጠቃሚነት የፖለቲካ ውክልና የለምና እኔ አብሬው ያለውት መንግስት ምክንያቱም የመንግስት አካል ናቸው። ከፍተኛ የዚህ ሀገር ከፍተኛው የመንግስት አካል ህግ አውጪው ነው። ህግ አውጪው ፓርላማው ነው። የፓርላማው አባል ናቸው። ስለዚህ የመንግስት አካል ናቸው። ይህንን መንግስት የሚመራውን ጠቅላይ ሚኒስትር ደግሜ ደጋግሜ ጠይቄ በሰላማዊ መንገድ ጉዳዩ እንዲፈታ ያለውን አቋም ነግሮናል በአደባባይ። ስለዚህ እናንተም ጉዳዩ በሰላማዊ መንገድ እንዲፈታ ቁጭ ብላችሁ ለመደራደር የሚያስችላችሁን ውሳኔ ወስኑ ይበሉ ወጥተው። ይህንን ሳትል ሁሉም እየተነሳ ለምን በሰላማዊ መንገድ ችግሩ አይፈታም? በሰላማዊ መንገድ ችግሩ ለመፍታት ቁርጠኛ የሆነ መንግስት አለ። ስለዚህ ይሄ መንግስትን ማበረታታት፣ መደገፍ፣ ይሄንን አቋሙን እንዳይቀይር ከጎኑ መቆም፣ ታጣቂዎቹን አክሰስ በምታደርጉባቸው መንገድ ደግሞ አክሰስ አድርጋችሁ የድርድር የውይይት የንግግር አማራጭን እንዲቀበሉ ማድረግ ያስፈልጋል። ችግር ይሆን የነበረው መንግስት ችግር የለም ምንም አይነት የፖለቲካም የኢኮኖሚም የማህበራዊ ችግርም የለንም ቢል ኖሮ አንድ ችግር ይሄ ራሱ አንድ ችግር ይሆናል። ችግሮች በጦር ሜዳ ነው የሚፈቱት የሚል መንግስት ቢኖር ኖሮ ሌላ ችግር ይሆናል። አሁን መንግስት ሁለቱንም እያለ አይደለም። ችግሮች አሉ። ችግሮች ግን ሊፈቱ የሚችሉት በመነጋገር እንጂ በመገዳደል አይደለም። አረጥራይን ጫካው አይጠቅምም። አረጥራይን ዱሮ አይጠቅምም። ውረድን ውረድ አይጠቅምም። ቃታ መሳብ አይጠቅምም። ወንበር መሳብ ይሻለናል። አንድ ቀን ከምንዋጋ አንድ ዓመት ብንነጋገር ይሻላል የሚል መንግስት ነው አሁን ያለው። ይሄንን እንደ ጉድ ኦፖርቹኒቲ መውሰድ ያስፈልጋል። ደግሜ ደጋግሜ እንደምለው ታጣቂዎቹም የታጣቂው አመራሮችም የሎርድ ሬዚስተንስ አርሚ እጣ ፈንታ እንዳይደርስባቸው በበረሃ መረሳት በጫካ ውስጥ የመረሳት እጣ ፈንታ እንዳይደርስባቸው። ትላንት ዲሞክራቲክ ኮንጎን ሲያምስ የነበረ ሩዋንዳን ሲያምስ የነበረ ዩጋንዳን ሲያምስ የነበረ ደቡብ ሱዳንን ሲያምስ የነበረ ሱዳንን ሲያምስ የነበረ ሎርድ ሬዚስተንስ አርሚ ዛሬ መኖሩን የሚያውቅ በጣም ጥቂት ሰው። ምሳሌዎቻችን ሁሉ ሎርድ ሬዚስተንስ አርሚን ረስተነው ታሚል ታይገርስን ፍለጋ ወደ ሩቅ ምስራቅ አካባቢ እንሄዳለን። ለኔ መረሳት የሚባል ነገር ይመጣል። መተው የሚባል ደረጃ ላይ ይመጣል። ተራ ሽፍትነት ደረጃ ላይ ይወረዳል። እንደ አውሬ በአደን ህግ ትተዳደራለህ። ስለዚህ ከዛ በመለስ ችግሮች በውይይትና በንግግር መፍታት የተሻለ አማራጭ ነው። ክቡር ጠቅላይ ሚኒስትሩም በትላንትናው ዕለት ይህን አንስተው ሰፊ ሀሳብ አንጸባርቋል። ምርጫን በተመለከተ ምርጫና ብሔራዊ ምክክርን በተመለከተም ጠቅላይ ሚኒስትሩ ያነሱት ሀሳብ አለ። ጥያቄውም የተነሳው ብሔራዊ ምክክር እያደረግን ነው። ብሔራዊ ምክክሩ ውሳኔ የሚወስን ከሆነ ያ ውሳኔ ምርጫውን ቮይድ የሚያደርግ ፓርላማ የሚበትን መንግስት የሚበትን ውሳኔ ሊሆን ስለሚችል ምርጫው በተያዘለት የጊዜ ገደብ ውስጥ ይካሄዳል ወይ የሚል ጥያቄ ነው የተነሳው። ጠቅላይ ሚኒስትሩ ቆምጨጭ ቆረጥ ያለ ሀሳብ ነው የተናገሩት። ምርጫው በተባለው ስኬጁል ይሄዳል፣ ምክክራችን በተባለለት መንገድ ይሄዳል። እነዚህ ሁለት ጉዳዮች ትይዩ ናቸው። መንግስታዊ ቀጣይነትን ወይም ደግሞ ኮንቲኒቲ ዘ ፕሪንሲፕል ኦፍ ኮንቲኒቲ ኦፍ ዘ ገቨርንመንት የሚባለውን ባልተቋረጠ መልኩ በምርጫ እናስቀጥላለን። ሀገረ መንግስቱ ያለባቸው ችግሮች እና አማራጭ መፍትሄ ሀሳቦችን ደግሞ ብሔራዊ ምክክሩ ይዞ ይመጣል። እነዚህ አንዱን አያስተጓጉሉም። ስለዚህ ሱፊ አልታጠበም፣ አልደረቀልኝም፣ አልተዘጋጀውም፣ የእናቴ መቀነት እንደናቀፈኝ አይነት ነገሮች አይሰሩም። እኛ እየተዘጋጀን ነው፣ ተዘጋጁ ነው እያሉ ያሉት። ቆመን ብዙ ጊዜ እዚህ ሀገር ላይ የተለመደ አንድ ነገር አለ። አንድን ነገር ቆመን ይመስራት። በቃ ብሔራዊ ምክክር ነው አለ። ስለዚህ ምርጫውም ሁሉ ነገር ይቆምና ብሔራዊ ምክክር እንበል።
የጦርነት ጊዜ ነው። ሁሉን ነገር እንተውና ጦርነት እንበል። ሁሉም ነገር ወደ ጦር ግንባር ለደርግ አላዋጣም። ስለዚህ ጠቅላይ ሚኒስትሩ ምርጫውን በተያዘለት የጊዜ ገደብ ውስጥ ይካሄዳል። ምክንያቱም ከባለፈው ምርጫ በተሻለ ደረጃ መካሄድ አለበት ብለው ያምናሉ። ምክንያቱም በባለፈው የምርጫ ዓመት የነበረው አይነት አተካሮ እንዲፈጠር ስለማንፈልግ ነው ያሉት። ዛሬ ሁሉም በየእንትኑ ቁጭ ብሎ ምርጫው ቢራዘም ባልተዘጋጀንም ብሔራዊ ምክክር ኮሚሽኑ ጉዳዩን አልጨረሰም እያለ ምርጫው ሲራዘም ደግሞ ምርጫው ያልተመረጠ መንግስት እያለ ፕሮፓጋንዳ ሊሰራብን ስለሚፈልግ ነው ያሉት። ሼር ይህንን ኮንሰርን ሼር አድርጋለሁ። አሁን ነገ የሌጂቲመሲ ጥያቄ ያነሳል፣ የህጋዊ ቅቡልነት ጥያቄ ያነሳል፣ የአቻንን ጥያቄ ይመጣል። ስለዚህ ምርጫው በተባለለት ስኬጁል ይሄዳል፣ ምክክሩ በተባለለት መንገድ ይሄዳል። ምርጫውን መሳተፍ ያለባችሁ መራጮችም ተመራጮችም ዝግጅታችሁን አድርጉ። ብሔራዊ ምክክሩ በተባለለት መንገድ ይሄዳል። እኛ ስላልተወያየንበት ውይይት አልነበረም፣ እኛ ስላልተነጋገርንበት ንግግር አልነበረም፣ ብሔራዊ ምክክር አልነበረም ልትል አትችልም። ወይ ፊዚካሊ ትወከላለህ ፈቃደኛ ከሆንክ፣ ካልሆንክ ደግሞ አጀንዳ ዋይዝ ትወከላለህ። ዳስ ዘ ራይት ቲንግ እውነቱ ለመናገር። ስለዚህ ይሄንን አንስተዋል። ሌላኛው እንግዲህ ስለ ትግራይና ስለ ፕሪቶሪያ ስምምነት ነው ጠቅላይ ሚኒስትሩ ያነሱት። ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል ራሱ ቃሉ። ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያ እናስከብር ይላሉ። አሁን እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ነው። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም፣ ህገ መንግስት ጥሶ ነው ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ማለት ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስት እና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይትም መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ፣ የጸጥታ፣ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት፣ ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም፣ ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው እነሱ? ከውጭ ጋር ምን እያደረጉ ነው? እሱን ትቼ ማለት ነው። የለም የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለው። የተከበረው ምክር ቤት በአንክሮ እንዲያስተውል እንፈልገው ኢትዮጵያ ውስጥ በኦሮሚያና በአማራና በሶማሌ በምናምን መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ
ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እችኛዋ ካርታ የኦሮሚያት አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን፣ ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ይሄን ደግሞ በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለውም። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። እንግዲህ በጠቅላይ ሚኒስትሩ ንግግር ውስጥ እንደሰማችሁት እኛ ከቀድሞ ህወሓት ሰዎች ጋር ስንደራደር ህወሓቶች እራሳቸው መርጠው ወክለው እኛን ወክለው ይደራደሩልን ብለው ሴሸልስም ይሁን ጅቡቲም ይሁን ፕሪቶሪያ የላኳቸው እንደ አቶ ጌታቸው ረዳ አሁን የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ ሚኒስትር፣ እንደ ጀነራል ጻድቃን፣ እንደ አቶ አሰፋ አብርሃ አይነት ሰዎችን ይላኩት። እነዚህ ሰዎች የት ናቸው ዛሬ? ምን ጋር ነው የቆሙት የሚለውን ጠይቋል ጠቅላይ ሚኒስትሩ። ተደራድረን የተስማማንባቸው ነጥቦች ደግሞ እነዚህ ናቸው ብሎ ዘርዝረዋል። ቅድም እንደሰማችኋቸው አንደኛው በትግራይ ክልል የተካሄደው ምርጫ ህገ ወጥ ስለነበር ቮይድ ይደረጋል፣ ይሰረዛል፣ እንዳልተደረገ ይቆጠራል። በዚህ ላይ ተስማምተናል። ፕሪቶሪያ ማለት አንዱ እሱ ነው። ለዛ ነው ብዙ ጊዜ ደጋግመን ስናነሳው ህወሓት ጸረ ፕሪቶሪያ እንቅስቃሴ ነው አሁን እያደረገ ያለው። ህገ ወጡ ህወሓት አሁን እያደረገ ያለው እንቅስቃሴ ጸረ ፕሪቶሪያ እንቅስቃሴ ነው። ከሻቢያ ጋር የሚያግባባቸው ጸረ ፕሪቶሪያ መሆናቸውን ሁለቱ። ስለዚህ ምርጫው ቮይድ መደረግ አለበት የሚለው ፕሪቶሪያ ውሳኔ ነው። ሁለተኛው በዚህ ምርጫ የተቋቋመ መንግስትና ምክር ቤት ይፈርሳል የሚለው የፕሪቶሪያ ውሳኔ ነው። በዚህ ምትክ የሁሉንም አቃፊ የሆነ አካታች የሆነ አሳታፊ የሆነ ጊዜያዊ መስተዳደር ወይም ኢንትሪም አድሚኒስትሬሽን ይቋቋማል የሚለው የፕሪቶሪያ ውሳኔ ነው። ሁለቱ ፈራሚ አካላት በጋራ ይህንን አካታች አሳታፊ የሆነ ጊዜያዊ አስተዳደር ያቋቁማሉ፣ የፕሪቶሪያ ውሳኔ ነው። በፌዴራል መንግስቱ በህዝብ የተመረጠ መንግስት እንደመሆኑ በህዝብ የተመረጠ መንግስትንና ህገ መንግስቱንም አከብራለሁ የሚለው የፕሪቶሪያው ስምምነት ነው። ህወሓት በህዝብ የተመረጠውን የፌዴራል መንግስቱንና የሀገሪቷን ህገ መንግስት አከብራለሁ፣ ህገ መንግስቱ ያቋቋማቸውን ተቋማት አከብራለሁ፣ እነዚህ ተቋማት የሚከተሏቸውን አሰራሮች፣ እነዚህ ተቋማት የሚከተሏቸውን የሚያወጣቸውን ህግና ህገ ደንቦች አከብራለሁ። የፕሪቶሪያ ስምምነት ነው የሚለው። ታጣቂዎችን በተመለከተ በዲዲአር ትጥቅ ይፈታሉ፣ ወደ ታድሶ ማዕከላት ይገባሉ፣ ይሰለጥናሉ፣ አስፈላጊ የማቋቋሚያ ድጋፍ ተደርጎላቸው ወደ መደበኛ ህይወታቸው ይመለሳሉ። የፕሪቶሪያ ስምምነት ነው። ተፈናቃዮችን በተመለከተ የተፈናቀሉ ሰዎች የፌዴራል መንግስቱ የአካባቢው የተፈናቀሉበት አካባቢ የሰላምና ደህንነት ሁኔታ ምቹ ነው ብሎ ባስመነበት ሰዓት ላይ ወደ ተፈናቀሉበት ቦታ ይመልሳቸዋል። ይህንን ፕሪቶሪያ ነው የሚለው። ኮንቴስትድ የሆነው ኤሪያ ደግሞ በህገ መንግስቱ ይፈታል የሚለው ፕሪቶሪያ። በህገ መንግስቱ ማለት ህገ መንግስቱ በሁለት አይን ነው የሚያየው። አንደኛው ከማንነት ጋር አያይዞ የማንነት ጥያቄን የሚፈታበት የራሱ የህገ መንግስቱ አካሄድ አለ። ሁለተኛው ደግሞ የወሰን ይገባኛል ጥያቄ፣ የመሬት ይገባኛል ጥያቄ ሲሆን ህገ መንግስቱ የሚፈታበት የራሱ አካሄድ አለ። ስለዚህ በህገ መንግስቱ መንገድ ይፈታል የኮንቴስትድ መሬቶች ጉዳይ። ግን እነዚህ ናቸው ፕሪቶሪያ የሚባሉት። ይህንን ፕሪቶሪያ ያልተቀበለው ማን ነው ከተባለ ህወሓት አንድ በአንድ መውሰድ እንችላለን።
ጠቅላይ ሚኒስትሩ ህወሓት የጠየቃቸውን ነገሮች በሙሉ ለመስጠት ከበቂ በላይ ርቀት ሄደዋል። እከሌን አንሳልኝ፣ እከሌን ሹምልኝ ተቀብለዋል። አስፈላጊ የሚባሉ የመሰረተ ልማት ጥገናዎችና አዲስ የመሰረተ ልማት ዝርጋታዎችን አካሂደዋል። በጀት እንዲለቀቅ አድርገዋል። ይሄን ሁሉ ከሳቸውና ከመንግስታቸው የሚጠበቀውን ነገር ሲያደርጉ ግን በህወሓት በኩል ሪስፖንድ የማድረግ መልስ የመስጠት ኢን ጉድ ፌዝ ጉዳዮችን ተቀብሎ የማስፈጸም አልነበረም። እስከ ቅርብ ጊዜ ድረስ በዲዲአር ተከፍሏቸው ገንዘብ ወስደው ታድሶ ማዕከላት ገብተው ስልጠና ወስደው ማቋቋሚያ ድጋፍ ተደርጎላቸው ወደ ህብረተሰቡ የተቀላቀሉ ሰዎችን ሳይቀር መልሶ ሪሳይክል የማድረግ ስትራቴጂ መልሶ ወደ ትጥቅ ማዕከላት የማሰባሰብ ስራ ነው እየሰራ ያለው። የውጭ ግንኙነት የፕሪቶሪያ ስምምነት አካል ነው። የውጭ ግንኙነትን በተመለከተ ለፌዴራል መንግስቱ ብቻ በህገ መንግስት የተሰጠ ስልጣን ስለሆነ ህወሓት ያንን ያከብራል። ፕሪቶሪያ ማለት ይሄ ነው። ስለዚህ ችግራችን እዚህ ላይ ነው። አሁንም ግን በትግራይ ክልል በትግራይ መሬት ላይ ጦርነት የማካሄድ ፍላጎት የለንም። ይሄ የጠቅላይ ሚኒስትሩ ሜቢ ለአንድ ዓመት ያህል በፓርላማ ቀርበው ስለዚህ ቃል በቃል ሳይደጋግሙ የወጡበት ቀን የለም። እውነቱን ለመናገር መሳሪያ ይቀበር ነው። መሳሪያ አለን፣ ታንክ አለን፣ ጸረ ድሮን አለን፣ ጸረ ሚሳኤል፣ ጸረ አየር መቃወሚያ አለን፣ ጸረ ታንክ አለን፣ ይሄ አለን የሚሉ ታጣቂዎችና የጦር መሳሪያ ማወዛወዝና የጦር ታጣቂዎችን የማሰልጠን እንቅስቃሴ የምንመለከተው ከጎጡ የህወሓትና የህወሓት ታጣቂ ቡድን አመራሮች ወይም የጦር አበጋዞች ነው። ይሄንን የምናየው። ከፌዴራል መንግስቱ በኩል ደግሞ የምናየው ምንድን ነው? በሆደ ሰፊነት ነገሮችን መመልከት፣ በማንኛውም መልኩ መሸሽ በተቻለው ልክ ከጦርነት ለመሸሽ መሞከር። ለምን ይህንን አላደረክም፣ ለምን ይህን እርምጃ አልወሰድክም፣ ለምን ፌዴራል መንግስቱ ዝም አለ እየተባለም ጭምር እንደው እስቲ ያ ህዝብ ይረፍ፣ የክፉ ክፉ ይዞ መውደቁ የሚባል አንድ አባባል አለ። ይዞ መውደቅ፣ ይዞ መጥፋት። ህወሓት አሁን ያለበት ደረጃ ያ ነው። የትግራይን ህዝብ ይዤ ካልወደቅኩ፣ የትግራይን ህዝብ ይዤ ካልጠፋው ደግመን ደጋግመን እንደመከር ነው እስከ ዛሬ ድረስ ድርጅቷ እንድትተርፍ የትግራይ ህዝብ መስዋዕትን መሆን አለበት የሚለው አቋም ይገልበጥና የትግራይ ህዝብ እንዲተርፍ ድርጅቷ ራሷን መስዋዕት ታድርግ፣ ህዝቡ እንዲተርፍ ድርጅቷ ትትረፍ የሚለው ነገር መገልበጥ አለበት። የድርጅቷ ህልውና ያስፈልጋል ከተባለ የድርጅቷ ህልውና መሰረት የሆነው የትግራይ ህዝብ ህልውና ሊጠበቅለት ይገባል። ስለዚህ በትግራይ መሬት ላይ ጠቅላይ ሚኒስትሩም ሆነ መንግስታቸው እንዲሁም ደግሞ የፌዴራል መንግስቱ የጦር መሪዎች፣ የጦር አመራሮች በተለያዩ አደባባዮች ላይ ወጥተው የተናገሯቸው ነገሮች በማንኛውም መልኩ በማንኛውም መንገድ በትግራይ መሬት ላይ ጦርነት የማካሄድ ፍላጎት ከዚህ በፊትም አልነበረንም። ተገደን ተወቅተን እጃችን ተጠምዝዞ ነው የገባንበት። ከዚህ በኋላም ደግሞ ወደ እንደዛ አይነት ጦርነት የመግባት ፍላጎት የለንም የሚል ቦልድሊ ያስቀምጠዋል። በዛ ወገን ግን የመላላክ ተልእኮ የመውሰድ ከሻዕቢያ ጋር የመተባበር እንቅስቃሴዎች ይስተዋላሉ። ይሄንን ለህወሓትም ለሻዕቢያም ቀጥተኛ የሆነ ማስጠንቀቂያ ያስተላልፈዋል። በስም ጠርተው ጠቅላይ ሚኒስትሩ ያነሱት አንደኛው ነገር የሀገር ውስጥ ጉዳይን በተመለከተ ይሄ ነው። ከሀገር ውስጥ ጉዳዮች ደግሞ ትንሽ ወጣ ስንል ደግሞ የአባይን ጉዳይ በተመለከተ ለግብፅና ለሱዳን ያስተላለፉት መልእክት ነው። የኢትዮጵያ የዲፕሎማሲም የማንኛውም ነገሯ መቆሚያዋ ፍትህ ነው። ፍትህ ላይ ቆማ ነው ኢትዮጵያውን እየጠየቀች ያለችው። ፍትህን ነው እየጠየቀች ያለችው። ፍትህ ለኔ፣ ፍትህ ለእናንተ ነው እያለች ያለችው። በተለይ የአባይ ወንዝን ወይም ደግሞ የናይል ወንዝን በተመለከተ ለሱዳንም ለግብፅም ያቀረቡት ጥያቄ የትኛውም ትንሹን ትልቅ ሀገር የራሱን የተፈጥሮ ሀብት ከራሱ አብራክ የሚመነጭን የተፈጥሮ ሀብት የመጠቀም መብት አለው። ሲጠቀም የታችኛውን የተፋሰሱን አባላ ሀገራት ያለ መጉዳት ግዴታም አለበት። እነሱ ላይ ሲግኒፊካንት የሆነ ዳሜጅ በማያስከትል መልኩ የመጠቀም ግዴታ አለበት። ስለዚህ ኢትዮጵያ በአባይ ወንዝ ላይ እያቀረበች ያለችው ጥያቄ 86% ውሃውን እኔ ስለማቀርብ የውሃው 86% የመጠቀም መብቱ የኔ ነው የሚል አይደለም። ኢትዮጵያ እያቀረበች ያለችው
ወንዙ ለሁላችንም ይበቃል፣ በጋራ እናልማው፣ በጋራ እንጠቀመው። ሶስታችን የታችኛው ተፋሰስ አባል ሀገራት ኢትዮጵያ፣ ሱዳንና ግብፅ አብረን በወንዙ ተጠቅመን ብንለማና ብናለማ የኢንታየር አፍሪካን የምግብ ሉዓላዊነት እናረጋግጣለን። ስለዚህ ይፋዊ የሆነ ጥሪ ያስተላልፏል። ኑ አብረን እንስራ የሚል ችግሮች ካሉ እንነጋገርባቸው፣ እንወያይባቸው የሚል ነው። ሁሉም ሀገር ሳይዙ ይነስም ይብዛም፣ ሀብቱ ይብዛም ይነስም፣ ሁሉም ሀገር የተፈጥሮ ጸጋውን ሌላውን ሳይጎዳ የመጠቀም መብት አለው። ተፈጥሮ ያደለችውን ሀብት በሌላ ላይ ጉዳት ሳያመጣ መጠቀም የሁሉም ሀገር መብት ነው። ኢትዮጵያ አሁንም ያላት አቋም ግልጽ ነው። ግብፃውያን ወንድሞቻችን ናቸው። ሱዳናውያን ወንድሞቻችን ናቸው። ብንፈልግም ባንፈልግም ከማንም ዓለም በላይ የኑቢያ ስልጣኔና የምስር ስልጣኔ የተቀራረበና የተወራረሰ ነው። የኔ ፍላጎት የእናንተም ፍላጎት የመላ ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለን። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ሌላው በመጨረሻ ላይ እንግዲህ ጠቅላይ ሚኒስትሩ ሰፊ ጊዜ ወስደው ከዚህ በፊት ከሚናገሩበት ቶን ወጥተው ቦልድሊ የተናገሩት ደግሞ ስለ ኤርትራ መንግስት ነው፣ ስለ ሻዕቢያ መንግስት። ጠቅላይ ሚኒስትሩ ትላንትና እሳቸው ያንን ንግግር ካደረጉ በኋላ በተለያዩ ሚዲያዎች ላይ የተሰጡ ትንታኔዎችን አይቼ ነበር። የኤርትራ መንግስትም በማስታወቂያ ሚኒስትሩ በኩል ያለውንም ነገር አንብቤያለሁ። አብዛኛው ሰው ጠቅላይ ሚኒስትሩ ያሉትን በደንብ የተረዳው አልመሰለኝ። ከዚህ በፊት የኢትዮጵያ መንግስት ስልጣን ተቆጣጥሮ የነበረው ህወሓት ኢህአዴግ በስልጣን ላይ በነበረበት ጊዜ የባህር በር ጥያቄ ማንሳት ነውር፣ ወንጀል፣ ጦር ሰባቂነት ነበር። ደግሜ ደጋግሜ እንዳልኩት በተለያየ መድረክ ላይ የኢትዮጵያ የባህር በር ጥያቄ የሚያነሱ ሰዎች በብዙ መንገድ ይወገዙ፣ ይኮነኑ ነበር። አቶ ልደቱና ዶክተር ያዕቆብ ኃይለማርያምን ማቅረብ ብቻ በቂ ነው። አቶ ልደቱ በ2002 የምርጫ ክርክር ላይ ስለ ባህር በር የተናገሩትን ሰምተን እንመለስ። አገር በመክዳት የምትከሱ ከሆነ ለምን ምኒልክን አትከሱም? ኤርትራን ከጣሊያን ጋር ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው። በዚያ ከሆነ መሄድ ያለብን ምኒልክን ነበር መክሰስ ያለባቸው። ሁለተኛው ኢትዮጵያ ወደ ራጣቸው አሁን ነው ወይ? በጣም በሚገርም ሁኔታ ምናልባት የኢህአዴግ ተከራካሪዎች በተለይ አቶ ሬድዋን ሀሳቦትን ሲያቀርቡ በጣም ጥሩ ተፋሰስነት ወይም ፍሎ ስላለው የሚናገሩት ነገር እውነት መስሎ ይታያል። ግን በውስጡ ብዙ ችግሮች አሉት፣ ብዙ ስህተቶች አሉት። አሁን ኢህአዴግ የሀገር አንድነት የሉዓላዊነት ጠበቃ፣ ተቃዋሚዎች የሀገር አንድነት የሉዓላዊነት ጠላት ተደርገን ነው የቀረብነው። በምን ሂሳብ? ይህን ሂሳብ ማወራረድ ካለብን የሚቀጥለውን ምሳሌ ማየት አለብን። በመጀመሪያ ደረጃ የኢትዮጵያን ብሔራዊ ጥቅም አሳልፎ የመስጠት ችግር ቅድም የተከበሩ አቶ እሰየ እንዳሉት ከባድመ ጦርነት በኋላ ከአልጀርስ ስምምነት በኋላ ከ93 ተሐድሶ በኋላ የመጣ ችግር አይደለም። በሱ አንስማማ። እናንተም ሆናችሁ ኢህአዴጎች ገና ከትምህርት ቤት ከከተማ ወደ ጫካ ስትገቡ ጀምሮ የነበረ ችግር ነው። ችግሩ የሚጀምረው ጫካ እንደገባችሁ የኤርትራ ህዝብ ጥያቄ የቅኝ ግዛት ጥያቄ ነው ብላችሁ በዓለም ለመጀመሪያ ጊዜ የጥቁር አገር የሆነችውን ኢትዮጵያ በቅኝ ገዥነት መክሰሳችሁ። በዚህ አላበቃችሁም። ለኤርትራ ነጻነት ከሻዕቢያ ጋር ቆማችሁ በሻዕቢያ ምሽግ ውስጥ ገብታችሁ ከወቅቱ የኢትዮጵያ ሰራዊት ጋር ተዋግታችኋል። አቶ አርከበ ምናልባት በአካል የነበሩበት ሚሽን ስለነበረ ይሄን የሚክዱት አይመስለኝም። በዛም አላበቃም። ደርግን አሸንፋችሁ ስልጣን ከተቆጣጠራችሁ በኋላ የኤርትራ ህዝብ ሬፈረንደም ከማካሄዱ በፊት ከማንም የዓለም ሀገር ከማንም ድርጅት ቀድማችሁ ለኤርትራ ነጻነት እውቅና ደብዳቤ ጽፋችሁ ነው የሰጣችሁት። የኤርትራ ህዝብን በሪፈረንደሙ ከባርነትና ከነጻነት የጠበበ አማራጭ ውጭ ሌላ አማራጭ እንዲቀርብ እንዲያደምጥ አላደረጋችሁ። በዚያ ድርድር ወቅትም ወይም በዚያ ሂደትም
የኢትዮጵያ የባህር በር ጥያቄ አጀንዳ ሆኖ ለውይይት እንዲቀርብም አላደረጋችሁ። የውጭ መንግስታት ተወካዮች ዲፕሎማቶች ሳይቀሩ በዚህ ሂደት የኢትዮጵያ የባህር በር ጥያቄ መነሳት አለበት ሲሉ እንኳ ከናንተ መሪዎች ሲባሉ የነበረው አፋችሁን ዝጉ ነው። በዚህ በተዛባ ሁኔታ ታሪክ ይቅር ሊለው በማይችል መልኩ ኢትዮጵያ የባህር በሯን ካጣችም በኋላ ኢትዮጵያንና ኤርትራን በሚመለከት ያራማዳችሁት አቋም ትልቅ ስተት የነበረ ነው። ኤርትራውያኖች በኢትዮጵያ ጉዳይ ወሳኞች፣ ፈላጮች፣ ቆራጮች እንዲሆኑ ነው ያደረጋችሁት። በዛ የሁለት ሀገር ግንኙነት ሳይሆን የሁለት ድርጅት ግንኙነት አካሄድ በባድመ ጦርነት እንዲፈነዳና ምናልባትም በ30 ዓመቱ ጦርነት ከሞተው ህዝብ በግማሽ የሚያክል ህዝብ ባድመ ላይ እንዲሞት ምክንያት ነው የሆናችሁት። ይሄ ሂደት በአጠቃላይ ሲከሰት የተከበሩ አቶ ሰየም ኢህአዴጎችም አንድ ላይ ነበራችሁ። ስለዚህ የኢትዮጵያን ጥቅም አሳልፎ የመስጠት ጉዳይ በባድመ ጦርነት አይደለም የተጀመረው፣ ከዛ በፊት ረጅም እድሜና ታሪክ ያለው ነው። ይሄን አምነን መቀበል ይገባል። ይሄን ካደረጋችሁ በኋላ ለምንድን ነው እኛን በሉዓላዊ ጠላትነት የምትከሱን? የባህር በር ጥያቄ ማቅረብ ስህተቱ ምንድን ነው? እኔ አንድም ተቃዋሚ እኛን ጨምሮ የባህር በርን በጦርነት እናስመልሳለን ሲል አልሰማሁም። እናንተ ባድመ ላይ ጦርነት ከፍታችሁ 60-70 ሺህ ህዝብ ሲያልቅ ጦርነቱ ጀስት ነው፣ ፍትሃዊ ነው፣ ጽድቅ ነው። ያለፉት ስርዓቶች ግን ለኢትዮጵያ ሉዓላዊነት፣ አንድነት፣ ለባህር በር ጥያቄ ጦርነት ሲያደርጉ ግን ጠባጫሪነት ነው፣ ወራሪነት ነው። ምን ማለት ነው? ስለዚህ ይሄን ጉዳይ በደንብ ህዝቡ ያውቀዋል። ያለፋችሁበት ሂደት ነው፣ ሊካድ የሚችል አይደለም። ሁለተኛ የሉዓላዊነትን ጉዳይ የህዝብ ጉዳይ እንጂ የመሬት ጉዳይ አድርገን አናየውም ብላችኋል። ስህተት ነው። አዎ የህዝብ ጉዳይ ነው፣ የመሬትም ጉዳይ ነው። ባድመ ለምንድን ነው የምትታገሉት? ውሳኔው ጎጆ ይሰነጥቃል ብላችሁ አይደል እንዴ? እንደዛማ ባይሆን ኖሮ የባድመን ህዝብ እኮ ወደ ትግራይ አምጥቶ አስፍሮ ያን ውሳኔ መቀበል ይቻል ነበረ። ተገቢ ነው ብዬ ባላምንም መሬትም ወሳኝ ነው። የሉዓላዊነት አንዱ ጉዳይ ነው። ያለ መሬት፣ ያለ ወንዝ፣ ያለ ተራራ ህዝብ ሊኖር አይችልም። ሁለቱን አስታርቆ ማየት ተገቢ ይሆናል። ስለዚህ የባህር በር ጥያቄን ማንሳት ወንጀልና ስህተት አይደለም። ታሪክን ብታውቁ መለስ ብላችሁ ይህን ጥያቄ ማንሳት ስህተት የሚሆንበት ምንም ምክንያት የለም። ታሪክን ካወቃችሁ በ1890 አካባቢ ኤሪትሪያ በኢጣሊያ ከተያዘች በኋላ በመጥፎ የታሪክ አጋጣሚ ኢትዮጵያ የባህር በሯን አጣች። ያለፉት ትውልዶች ግን ኢትዮጵያ የባህር በሯን አታለችና አንድ ጊዜ እጃችን አጣጥፈን እንቀመጣላሉ። ለ60 ዓመት ኤሪትሪያ ከኢትዮጵያ ከተነጠለች በኋላ ኢትዮጵያ የባህር በር ካጣች በኋላ ከሁለተኛው ዓለም ጦርነት በኋላ ከፍተኛ የሆነ የዲፕሎማሲ ትግል ተደርጎ በጥሩ የታሪክ አጋጣሚ ኢትዮጵያና ኤርትራ አንድ መሆን ችለዋል። ኢትዮጵያ የባህር በር ማግኘት ትችላለች። እንደገና ከ30 ዓመት ጦርነት በኋላ በመጥፎ የታሪክ አጋጣሚ 83 ዓመተ ምህረት እናንተ ስልጣን ስትይዙ ኤሪትሪያ ተገንጥላለች፣ ኢትዮጵያ የባህር በር አጣለች። ታዲያ መጪው ትውልድ ለምንድን ነው ተስፋ የሚቆርጠው? ያለፈው የታሪክ ሂደት እኮ ተስፋ ባለመቁረጥ የነበረውን መመለስ እንደሚቻል እኮ አሳይቷል ታሪክ። ነገ ከነገ ወዲያ በጥሩ የታሪክ አጋጣሚ በኢትዮጵያም በኤርትራም ጥሩ መንግስታት ለሀገር የሚቆረቆሩ ለህዝብ አንድነት የሚቆሙ ሲፈጠሩ እኮ ሁለቱ ህዝቦች አንድ ይሆናሉ። ኢትዮጵያ የባህር በር እኮ ታገኛለች። ይሄን ትግል በሰላማዊ ትግል ማድረግ ስህተት ወንጀል የሚሆነው ለምንድን ነው? የባድመ ጉዳይ ሲነሳ ትልቅ የሉዓላዊነት ጥያቄ ተደርጎ የሚነሳው፣ የባህር በር ጥያቄ ሲነሳ ትልቅ ወንጀልና ኃጢአት ተደርጎ የሚነሳው ለምንድን ነው? ትክክል እኮ አይደለም። እኛ ይሄን ሁሉ ለይተን ነው የምናየው። በባድመ ጉዳይ ደግፈናል ኢህአዴግን በጦርነቱ ሂደት፣ በሶማሌ ጉዳይ ኢህአዴግን ደግፈናል። ምክንያቱም ድርጅትንና አገርን ለያይተን 2 ደቂቃ ይቀራል ለያይተን ነው የምናየው። ስለዚህ በዚህ ደረጃ ያለውን የተንሻፈፈ አቋማችሁን ማስተካከል የሚጠበቅ ይመስለኛል። አቶ ልደቱ በምርጫ 2002 የምርጫ ክርክር ላይ የተናገሩትና ዶክተር ያዕቆብ ኃይለማርያም ደግሞ በ1997 ምርጫ ቅንጅትን ወክለው ባህር በርን በተመለከተ የተናገሩትን ሰምተን እንመለስ። ታሪኩን ትተን እጅግ ቢያንስ ኢትዮጵያ ላለፉት 50 ዓመታት 2 የባህር በሮች ነበሯት። ዛሬ 4 ሚሊዮን የማይሞላ ህዝብ 2 የባህር በር ሲኖረው 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ዛሬ ኢህአዴግ ምስጋና ይግባውና በዓለም አገራችን በአንድ ነገር ብቻ አንደኛ ነች፣ የሚስተካከላት የለም። ይኸውም በአገራችን የቆዳ ስፋትና የህዝብ ብዛት የባህር በር ከሌላቸው አገሮች ኢትዮጵያ አንደኛ ነች። የአፋር ህዝብ ኢትዮጵያዊ መሆን አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም።
የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ሕጎች ተነስተን ነው። በሁለተኛ ዓለም ጦርነት ማግስት ጣሊያን ራሷ፣ እንግሊዝ፣ ፈረንሳይ፣ አሜሪካ፣ ሶቪየት ህብረት መስከረም 24 ቀን 1945 ዓመተ ምህረት በፓሪስ ጉባኤ ስለ ኤርትራ የወደፊት ዕጣ ፈንታ ተወያይተው በክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ የሰላ ክርክር ላይ በመመርኮዝ አሰብ ወደ ኢትዮጵያ እንድትታጠፍ በአንድ ድምፅ ተስማሙ። የተባበሩት መንግስታት ጠቅላላ ጉባኤን በውሳኔ ቁጥር 289 ንዑስ ቁጥር 4 ስለ ቀድሞ የጣሊያን ግዛቶች ተወያይቶ የኢትዮጵያ ታሪካዊ ሀቅ እና ምድረ ገጽታዊና የዘር ግንኙነትን በተለይም ህጋዊና ፍትሃዊ የሆነው የኢትዮጵያ የባህር በር መብት ከግንዛቤ አስገብቶ የኤርትራ ህዝብ ፍላጎት ምን እንደሆነ እንዲያረጋግጥ የተባበሩት መንግስታት አንድ ኮሚሽን አቋቋመ። ኮሚሽኑ የኤርትራ ህዝብ በአብላጫው ከኢትዮጵያ ጋር በፌዴሬሽን መቀላቀል መምረጡን ካረጋገጠ በኋላ የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 390 ንዑስ ቁጥር 5 በታህሳስ 1950 ተጠቅሳለሁ የኤርትራ ህዝብ ፍላጎትና ደህንነት ከግንዛቤ በማስገባት በምስራቅ አፍሪካ ሰላምና ሴኩሪቲ እንዲሰፍን በተለይም የኢትዮጵያ ህጋዊና ፍትሃዊ የባህር በር መብት እንዲከበር ኢትዮጵያ ከኤርትራ ጋር በፌዴሬሽን እንድትቀላቀል ወሰነ እና የወደብ ጉዳይ በዚሁ ተፈታ። የኤርትራ ህዝብ ፌዴሬሽን ባይመርጥ ኖሮ በፓሪስ ጉባኤና በተባበሩት መንግስታት ውሳኔ መሰረት አሰብ ወደ ኢትዮጵያ በተጠቃለለች ነበር። ኤርትራ በእብሪት ተነሳስታ ኢትዮጵያን ስትወር ገና ከጅምሩ ጦርነቱ በኢትዮጵያ አሸናፊነት እንደሚደመደምና የባህር በራችን ጉዳይ ከወዲሁ እንዲታሰብበት ኢትዮጵያውያን በአጽንኦት አሳስበው ነበር። የኢትዮጵያ በአሰብ ላይ ያላት መብት ህግን፣ ታሪክን፣ የህዝብ አሰፋፈር ወዘተ አስመልክተው ይቀረው በማይባል መልኩ ተንትነው አስረድተዋል። ይህ ሁሉ ጥረት ኢህአዴግ ከጀመረው የተሳሳተ ጎዳና እንዲታቀብ ለመምከር ነበር። ሆኖም ግን ከቶም ምንም የማይሳነው ኢህአዴግ ለዚህ አገር ያለህ ዋይታ የሰጠው ምላሽ ጦረኞች የሚል ማስፈራራትና ዛቻ ነበር። የኢትዮጵያ የባህር በር መዘጋት በቅንጅታችን ግምት በኢትዮጵያ ላይ ከተፈጸሙ ደባዎች ቁንጮው ነው። የባህር በር ለኢኮኖሚ እድገት አስፈላጊ መሆኑ አጠያቂ አይደለም። አብዛኛዎቹ የደሃ ሀገሮች የባህር በር የሌላቸው መሆኑ ራሱ ምስክር ነው። በተጨማሪም ቀይ ባህር ውስጥ ከፍተኛ የአሳ ሀብት መኖሩ የተረጋገጠ ሲሆን ከርሰ ባህሩን ከፍተኛ የማዕድ ክምችት እንዳለው ይገመታል። ተወዳጅ የቱሪስት መስህቦችም አሉት። የአሰብ ወደ ኤርትራ መታጠፍ ደህንነታችንን ብሎም ህልውናችን ከፍተኛ አደጋ ላይ ጥሏል። አካባቢያችን አደገኛ ሰፈር ነው። ከታሪክ በመነጨ ቁርሾና በድንበር አቋራጭ ወንዞቻችን ምክንያት አንዳንዶቹ በአንድ ሌሊት ተንነን ብንጠፋ ደስታውን ባልቻሉትም ነበር። ጠላቶቻችን በየጊዜው ወረራ የሰነዘሩብን በሰሜንና በምስራቅ የሀገራችን ክፍሎች ነው። የእንግሊዙ ጄኔራል ናፒየር አጼ ቴዎድሮስን ለመውጋት የመጣው በዚሁ አሰብ አጠገብ በሚገኘው በዙላ በኩል ነው። አሰብ የጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መንጠቂያ ልትሆን ትችላለች። የጊዜ ጉዳይ ይሁን እንጂ እንደዚህ ስትራቴጂክ የሆነ የባህር በርና አካባቢው የግመል ውሃ ማጠጫ አድርጎ የሚተው ሞኝ የለም። በአካባቢው በቆዳ ስፋትም ሆነ በህዝብ ብዛት የሚስተካከለን አገር ባይኖርም ያለን ተሰሚነት ከአሰብ ጋር ሄዷል። ዛሬ በአካባቢው ያለን ተሰሚነት እና ከበሬታ ከትንሿ ከጅቡቲ ያንሳል ማለት ይቻላል። 70% የዓለም ነዳጅ ከሚተላለፍበት እጅግ ስትራቴጂክ ከሆነው ከቀይ ባህር አካባቢ ተገለናል። ዛሬ አገራችን ከመቼም ይበልጥ ልማቷና መጻኢ ዕድሏ የባህር በር ባላቸው የጎረቤት አገሮች እጅ ወድቋል። የቀረችን ብቸኛ መግቢያና መውጫችን ጅቡቲም በቅርብ ጊዜ አንድ የዱባይ ኩባንያ ተረክቧት ኩባንያው እንዳሻው ታሪፍ ይቆልልብናል። በቅርብ ቀን ኩባንያው የጨመረው ታሪፍ ለማስቀነስ ጠቅላይ ሚኒስትራችን ለልመና ጅቡቲ መሄዳቸው ብሔራዊ ክብራችንን የሚያንኳስስ ተግባር ነው። በአንድ ወይንም በሌላ ምክንያት ከአንድ አረብ ሀገር ጋር ቅራኔ ብንገባ ብቸኛ መግቢያ መውጫችን በላያችን ሊቀረቀር ነው። አማራጭ ናቸው እየተባሉ በየጊዜው በኢህአዴግ
እስኪ ሰለቸን የሚነገረን ወደቦች ከሞምባሳ በስተቀር ሁሉም የአረብ ሊግ አባል አገሮች ወደቦች ናቸው። ኤርትራ ሀገራችን በግፍና በንቀት ከወረረች በኋላ ጀግናው የመከላከያ ሰራዊታችን የጠላትን ጦር ድባቅ መጥቶ ወራሪው ጦር ኢንተርናሽናል ሕግ በሚፈቅድለት መሰረት ክትትል ሆት ፐርሱት በማድረግ የጠላት ግዛት ውስጥ ዘልቆ ገብቶ ሰፊ የጠላት መሬት ይዞ ነበር። ሆኖም ግን ፍጹም ባልተጠበቀና እጅግ በሚያስገርም ሁኔታ የመከላከያ ኃይላችን ትንፋሹን ሳይሰበስብ በሶምሶማ ሩጫ ከኤርትራ ምድር እንዲወጣ ጠቅላይ ሚኒስትሩ አዘዙ። እዚህ ላይ ሊስተዋል የሚገባው ጥያቄ ለምን ጦሩ ወደፊት አልገሰገሰም ሳይሆን ለምን በነበረበት እንዲቆም አልተፈቀደለትም ነው። በተመሳሳይ ሁኔታ የነበሩት ሀገሮች ተሞክሮ ስንዳስስ ለምሳሌ በ1967 ዓመተ ምህረት እስራኤል እና አረቦች ተዋግተው እስራኤሎች በርካታ የአረብ ግዛቶች ተቆጣጥረው ነበር። ከ40 ዓመት በኋላም ዛሬም እስራኤል የደህንነት ማረጋገጫ ዋስትና ሳይሰጣት ከሶሪያ ግዛት ከጎላን ሀይት አልወጣም ብላለች። አልጀርስ ውስጥ የተካሄደ ክርክር ኢትዮጵያ እንዳሸናፊነቷ ብዙ ፍላጎቶቿን በጠባጫሪው በኤርትራ ላይ ለመጫን ስትችል እንዲያውም በኢትዮጵያ ድል ተጠቃሚ ኤርትራ ሆነች። የአልጀርስ ድርድር ተከትሎ የመጣው የህግ ግልግል ዳኞች ውሳኔ ምን ያህል አሳዛኝ አሳፋሪና አወራጅ እንደነበረ ሁላችን የምናውቀው ነው። የኢትዮጵያ ደህንነት በተመለከተ ኢህአዴግ የሚሰራው አንዳንድ ድፍን ቅል ይሆናል። ለምሳሌ የሄጉ የግልግል ኮሚሽን ጾረና የቅኝ ግዛት ውል በሚደነገው መሰረት የኢትዮጵያ ግዛት መሆኑ ደጋግመው ቢያረጋግጡም የኢትዮጵያ ወኪሎች የለም የኤርትራ ግዛት ናት ብለው ስለተከራከሩ ኮሚሽኑ ጾረና ለኤርትራ እንዲሰጥ ተገደደ። በሌላ ውል ደግሞ ደብረ ቢዘን ገዳምና ምጽዋ ድረስ የሚዘልቀው ርስተ ጉልቱ ለዘላለም የኢትዮጵያ ግዛት ሆኖ እንዲቆዩ ቢደነገግም በሄግ የግልግል ኮሚሽን ወቅት የደብረ ቢዘን ጉዳይ እስተነጨራሹ አልተነሳም። ሌላም ጉድ አለ። በሀገራችን በምስራቁ በኩል ኢጣሊያ ከጣሊያን ጋር የፈረመችው ውል ወሰኑ ከባህር ወደ ውስጥ 60 ኪሎ ሜትር መሆኑ ቢደነግግም ማንን በማያውቀው ምክንያት ከኢትዮጵያ ሕዝብ በስውር ኢህአዴግ በሽግግር መንግስት ውስጥ የኤርትራ ወሰን ከቡሬ ማለት 71 ኪሎ ሜትር ወደ ውስጥ ገብቶ እንዲሆን ተስማማ። እንግዲህ ኤርትራ የቅኝ ግዛት ውል ከሚደነግገው እንኳን በቡሬ በኩል 11 ኪሎ ሜትር ወደ ውስጥ ኢትዮጵያ ገብታለች ማለት ነው። ኢህአዴግ ከነዚህ ስህተቶች ውስጥ የተዘፈቀው በአገር ፍቅር እና በንጹህ ልቦና ተነሳስቶ የሚያቀርቡለትን ሐሳብ በማጣጣሉ ነው። ሌላው የኢህአዴግ ችግር ስልጣንና ዕውቀት ሁሉ ጊዜ አብረው የሚሄዱ ይመስለዋል። ስልጣንና ዕውቀት ሁሉ ጊዜ አብረው እንደማይሄዱ አንድ ድሮ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ የገጠመው ግጥም በደንብ ይገልጸዋል። አጼ ኃይለ ሥላሴ የልጅ ልጃቸው ባል የነበሩት ልጅ ካሳ ወልደ ማርያምን ብዙ ምሁራንን አልፈው የዩኒቨርሲቲ ፕሬዚደንት ስላደረጓቸው ተማሪው ብቁ አይደሉም በሚል እንዲህ ሲል ገጠመ። ላም እሳት ወለደች ወንፊት ውሃ ቀዳ፣ ሺህ ግመል አለፈ በመርፌ ቀዳዳ፣ በሰንበሌጥ ቁጣ ወደቃሉ ወርካ፣ በትእዛዝ ሊቅ መሆን ይሄም አለለካ ብሎ ገጠመ። እንግዲህ ይሄ አባባል ለኢህአዴግም አግባብነት ይኖረዋል። እንግዲህ ክቡራን ወገኖቻችን በኢህአዴግ አመራር ምንም ማካከሻ የማይገኝለት የደህንነታችን አጥር የሆነውና የኢኮኖሚያችን ዋልታ የነበረው የባህር በራችን ተዘጋ። ሁሌም ለኢትዮጵያ ነጻነት ዘብ የቆሙት የአፋር ወንድሞቻችንና እህቶቻችን ዛሬ በታሪክ ለመጀመሪያ ጊዜ ለሁለት ተከፈሉ። ጀግናው የመከላከያ ኃይላችን ከባድ መስዋዕትነት ከፍሎ ከኢትዮጵያ ግዛት ረግጦ ላስወጣው ጠላት ባድመና አካባቢው በሄግ የግልግል ዳኞች ውሳኔ መሰረት ኢህአዴግ መልሶ ሊሰጥ እየዳዳው ነው። በጠቅላላው ኢህአዴግ በኤርትራ የተከተለው የተሳሳተ ወይንም የክህደት ፖሊሲ የብዙ ወንድሞቻችን ለጋ ህይወት መጥፋትና በቢሊዮን የሚገመት የኢኮኖሚ ውድቀት አድርሶብናል። በእነዚህና በመሳሰሉት ምክንያቶች ጆሮ ለባለቤቱ እንግዳ ይሆን እንደሆነ ነው እንጂ ዛሬ የኢትዮጵያ ህዝብ ኢህአዴግ በተለይ ኤርትራን በተመለከተ የኢትዮጵያን ጥቅም ያስጠብቃል የሚል ቅንጣት ያህል እምነት የለውም። የኢትዮጵያ ግዛት አንድነትና ሉዓላዊነት በተመለከተ ኢህአዴግ የወሰዳቸው ጸረ ኢትዮጵያ እርምጃዎች በከፍተኛ ደረጃ በህግ እንኳን ሊያጠያይቁ የሚችሉ አይነት ቢሆኑ ዘላለም ስንካሰስና ስንዋቀስ ላለመኖር ሲባል እነዚህ ጥፋቶችን ይቅር ብለን ኢህአዴግን ከምስጋና ጋር በግንቦት ማሰናበት ይኖርብናል።
እንግዲህ በሁለቱም እንደሰማነው አቶ ልደቱ ያኔ ከቀልባቸው ጋር በነበሩበት ጊዜ እየተከራከሩ የነበረው መንግስት የባህር በር ጥያቄ ማንሳት ነውርም ወንጀል ነው የሚል መንግስትና እሳቸው የባህር በር ጥያቄ ማንሳት ወንጀል አይደለም፣ ፍትሃዊ ጥያቄ ነው፣ ተገቢ ጥያቄ ነው፣ ልክ የሆነ ጥያቄ ነው ይላሉ። ለዛም አቶ ልደቱ ይተነብያሉ። ነገ በኢትዮጵያ ጥሩ መንግስት፣ ለህዝብ የሚያስብ መንግስት ሲመጣ፣ በኤርትራ ጥሩ መንግስት፣ ለህዝብ የሚያስብ መንግስት ሲመጣ ወይ ኤርትራ ወደ ኢትዮጵያ ትመለሳለች ወይ ኢትዮጵያ የባህር በር ታገኛለች የሚል ትንቢታዊ ንግግርም ይናገራሉ። ስለዚህ በአቶ ልደቱ ቋንቋ ኢትዮጵያ አሁን ለህዝብ የሚያስብ ጥሩ መንግስት አግኝታለች። ይሄ መንግስት የባህር በር ጥያቄ አንስቷል። በማንኛውም መንገድ ኢትዮጵያ የባህር በር ባለቤት መሆን አለባት የሚል አቋም ተወስዷል። ጠቅላይ ሚኒስትሩ በትላንትና የፓርላማ ውለዋቸው አንድ ያስረዱት ነገር 1,000,000% እርግጠኛ ሁኑ ኢትዮጵያ ተዘግታ አትኖር የሚል ንግግር ነው የተናገሩት። ዶክተር ያዕቆብ ኃይለማርያምም እንደሰማቸዋቸው እሳቸውም ያሉትን ነገር መውሰድ ትችላል። ኢትዮጵያ ታሪክ ሲባል 50-60 ዓመት ወደ ኋላ ሄደን ባህር በር የነበራት ኢትዮጵያ እናገኛለን። 50-60 ዓመት ወደ ኋላ መተን ባህር በር የሌላት ኢትዮጵያ እናገኛለን። ኢትዮጵያ የባህር በር ያገኘችው በዓለም አቀፍ ውሳኔ ነው። የፓሪሱ ጉባኤ የሚባለው ከሁለተኛው የዓለም ጦርነት በኋላ የተካሄደውን ጉባኤ ያነሳሉ ዶክተር ያዕቆብ። ከዛ በኋላ ደግሞ ዩናይትድ ኔሽን ኮሚሽን ፎር ኤሪትሪያ የተባለው የኤርትራን የወደፊት ዕጣ ፈንታ ለመወሰን የተባበሩት መንግስታት ያቋቋመው ኮሚሽን ውሳኔ ሀሳብ ውስጥ ደግሞ አንደኛው የኤርትራ ህዝብ ፍላጎትን ከግምት አስገብቶ የአፍሪካ ቀንድ ሰላምና ደህንነትን ከግምት ውስጥ አስገብቶ በተለይ ደግሞ የኢትዮጵያን ህጋዊና ፍትሃዊ የባህር በር ይገባኛል ጥያቄን ከግምት አስገብቶ ኢትዮጵያ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትተሳሰር አድርጓል። ስለዚህ በዓለም አቀፍ ውሳኔ ነው ኢትዮጵያ የባህር በር ባለቤት የሆነችው። ባህር በሩን ስናጣ ግን በተገቢው መንገድ አይደለም። ፋስት ፎርዋርድ አድርገን የጠቅላይ ሚኒስትሩ የትላንትናው ውሎ ላይ እንምጣ። ትላንትና ጠቅላይ ሚኒስትሩ ቃል በቃል እሳቸው ባይሉትም ኢንተርፕሪቴሽኑ ግን አንድ የሆነ ትልቅ ውሳኔ ያሳልፋል። ያ ውሳኔ ምንድን ነው? ጠቅላይ ሚኒስትሩ ያነሱት አንደኛው እንደመነሻ ኢትዮጵያ በቀይ ባህር ላይ የባህር በር ያስፈልገኛል የሚለው ጥያቄን እንዴት ነው የሚያዩት የሚለውን ፍሬም አድርገው አስቀምጠዋል። ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ያለን ብለዋል። የባህር በር ይገባኛል ጥያቄ ስናነሳ የህግ ጥያቄ እያነሳን ነው፣ የፍትህ ጥያቄ እያነሳን ነው፣ የሉዓላዊነት የህልውና ጥያቄ እያነሳን ነው፣ የመልክዓ ምድር ጥያቄ እያነሳን ነው፣ የኢኮኖሚ ጥያቄ እያነሳን ነው ያሉት ጠቅላይ ሚኒስትሩ። ጥያቄውን መነሳቱን ተከትሎ የተለያዩ አስተያየቶች ይሰጣሉ ብለዋል ጠቅላይ ሚኒስትሩ። ሁለት አይነት አስተያየቶች፣ አንዳንዶቹ አሁኑኑ የባህር በር አሁኑኑ የሚሉ የባህር በር ዛሬ የሚሉ ሰዎች አሉ፣ አላስፈላጊ መጣደፍ። ሌሎቹ ደግሞ አይ ዛሬ ሳይሆን እኛ ወደ ስልጣን ስንመጣ ነው ጥያቄውን ማንሳት ያለብን የሚሉም አሉ። ይሄም ስህተት ነው ብሏል ጠቅላይ ሚኒስትሩ። እኔ ደግሞ የምጨምርበት በማንኛውም ጊዜ በማንኛውም መልኩ ኢትዮጵያ የባህር በር ጥያቄ ማንሳቷ ተገቢ አይደለም የሚሉም ደግሞ አሉ። ጠቅላይ ሚኒስትሩ ሲቀጥሉ ባህር በር እንዴት አጣን የሚለውን ያነሳሉ። እንዴት አጣን? እዚህ ጋር ነው መራር እውነት የሚናገሩት። አንደኛው መራር እውነት ምንድነው? ባህር በር ያሳጣንን ውሳኔ ማን ነው የወሰነው? እንዴት ነው የተወሰነው? ስለዚህ ይሄንን ሰፖርት የሚያደርግ አንድ ገጽ ወረቀት ማግኘት አልቻልንም። አንድ ገጽ የካቢኔ ውሳኔ፣ የምክር ቤት ውሳኔ፣ የህዝብ ውሳኔ አላገኘንም። ባህር በር ያሳጣን ውሳኔ ኢትዮጵያን one of the world biggest landlocked ሀገር ያደረገን ውሳኔ የወሰነ አንድ ገጽ ማስረጃ ወረቀት የለም። ኢትዮጵያ የባህር በሩን ያጣችበት መንገድ ተገቢ አይደለም፣ ትክክል አይደለም፣ ህጋዊ ሂደቱን አልሄደም ነው ያሉት ጠቅላይ ሚኒስትሩ። ይሄ ምን ማለት ነው? ይሄ ምን ማለት ነው? ኢትዮጵያን የባህር በር ያሳጣው ውሳኔ እንደ መንግስት አላቀውም እያሉ ነው ጠቅላይ ሚኒስትሩ። አላቀውም ምክንያቱም ማስረጃ የለኝም። በካቢኔ የተወሰነ፣ በመንግስት የተወሰነ፣ በምክር ቤት የተወሰነ፣ በህዝብ የተወሰነ
አንዲት ገጽ ማስረጃ የለም፣ ህጋዊ ማስረጃ የለም። ቅድም ባልተመለከታችሁት ቪዲዮ አቶ ልደቱ እንዳሉት በጎሬ ውስጥ የተወሰነ ውሳኔ ነው። ካይሮ ላይ እነ ሻዕቢያ ሲፈጠሩ፣ እነ ጅብሃክ ሲፈጠሩ፣ እነ ኢፒኤልኤፍ ሲፈጠሩ ግብጽ ያስታጠቀቻቸው ትጥቅ የፖለቲካ ትጥቅ የኤርትራ ጥያቄ የቀኝ ግዛት ጥያቄ ነው የሚል ነበር። ከዛ በኋላ ህወሓቶች ሲፈጠሩ ግብጽ ሄደው እኔ ረዳችሁ ከፈለጋችሁ እኔ እንድረዳችሁ የምትፈልጉ ከሆነ የኤርትራ ጥያቄ የቀኝ ግዛት ጥያቄ ነው ባሉ፣ እሺ እንላለን። የኤርትራ ጥያቄ የቀኝ ግዛት ጥያቄ ነው። እናንተም ከናንተ በኋላ የሚመጡ እናንተ ከነሱ ጋር አብራችሁ የምትሰሯቸው ማንኛውም የፖለቲካ ድርጅት ከመጣ ይሄ ቅድመ ሁኔታ ነው፣ አዎ ቅድመ ሁኔታ ነው ብለው ምለው ተገዝተው ነው የግብፅን ድጋፍ ያገኙት። የዋሻ ውስጥ ውሳኔ ነው ይሄ ውሳኔ፣ የመንግስት ውሳኔ አይደለም። የኢትዮጵያን ባህር በር አልባ ያደረገው ውሳኔ የቱ ውሳኔ ነው ከተባለ ኤርትራን ሀገር ያደረገው ውሳኔ ነው። ስለዚህ ያ ውሳኔን ሰፖርት የሚያደርግ የመንግስት አንድ ገጽ ወረቀት የለም ከተባለ ኤርትራ ሀገር የሆነችበት መንገድ እንደ መንግስት አላቀውም፣ አልቀበለውም። እንድቀበለው የሚያስገድደኝ ምንም አይነት ህጋዊ ሞራላዊ መሰረት የለውም ነው ጠቅላይ ሚኒስትሩ በትላንትና እየተናገሩት። ይህንን ሲያጸኑ ምን ይላሉ? ኤርትራ ሀገር የሆነችው ለ30 ምናምን ዓመት ተዋግተው ነው። ይሄ ውጊያ ደግሞ ብዙ ሀገራት በኢትዮጵያ ውስጥ ጥቅም አለን ብሎ ያስቡ ሀገራት በጋራ ባደረጉት ርብርብና ድጋፍ ምክንያት ነው ይላሉ። ስለዚህ እኔ ከተወሰኑ ሳምንታት በፊት ምን ብያቸዋለሁ? ሁለት ነገር። አንደኛው ኤርትራ በህግ የተቋቋመ ሀገረ መንግስት አይደለችም። ስለዚህ ኤርትራ ዲፋክቶ ነች። ሁለት፣ ኤርትራ በታጣቂዎች በቁጥጥር ስር የወደቀች የኢትዮጵያ ሉዓላዊ ግዛት አካል ነች። ጠቅላይ ሚኒስትሩ ምንድን ነው ያሉት ትላንት? አንደኛው በህጋዊ መንገድ የሄደች ሀገር አይደለችም። የኢትዮጵያ መንግስት እንደ መንግስት በካቢኔ በምክር ቤት በህዝብ አስወስኖ ወይም ደግሞ አሳውቆ ያደረገው ዶክመንት አድርጎ ያስቀመጠው ነገር የለም። ስለዚህ ዲፋክቶ ነህ እያለ ነው፣ አላውቅህም ነው እያለ ያለው። ሁለተኛው በውጊያ ነው በኢትዮጵያ ውስጥ ኢንተረስት አለን በሚሉ ግብጽ መር በነበሩ ቡድኖች አስተባባሪነት ድጋፍና ርብርብ ነው ያ ግዛት በወታደራዊ መንገድ በቁጥጥር ስር እንዲወድቅ የተደረገው። ስለዚህ ያ ግዛት እኔ ባለፈው እንዳልኩት ጠቅላይ ሚኒስትሩም ትናንትና ያሉት ምንድነው? የኢትዮጵያ ሉዓላዊ ግዛት የሆነ በታጣቂ ቡድኖች ቁጥጥር ስር የወደቀ ግዛት ነው ማለት ነው። ጠቅላይ ሚኒስትሩ በግልጽ ነው ይሄን ያስቀመጡት። አንድ ገጽ ወረቀት የለም ነው ያሉት። አንድ ማስረጃ የለም ነው ያሉት። ምክንያቱም የዋሻ ውሳኔ ነው። ስለዚህ ጉልበት ነበረኝ፣ የሚሊተሪ አቅም ነበረኝ ባልከበት ሰዓት ኢትዮጵያን ላንድ ሎክድ አድርገሃል። የኢትዮጵያ የሆነ የኢትዮጵያ መንግስት ሲፈጠርና ኢትዮጵያም የሚሊተሪና የኢኮኖሚ አቅሟን ሪጌን ስታደርግ ከሀገር ውስጥም ከሀገር ውጭም ካሉ ኃይሎች መከላከል በሚያስችላት ደረጃ ላይ ስትገኝ ደግሞ የተነጠቀችውን ሉዓላዊነት ታስመስልሳለች። ይሄ ሉዓላዊነት በምን ራሱን ይገልጻል ወይም ደግሞ በምን ራሱን ማኒፌስት ያደርጋል ከተባለ በባህር በር ወደ ዓለም አቀፉ የባህር ሀብታችን የመውጫ በር። ጠቅላይ ሚኒስትሩ እስከ ትላንትናዋ ሰዓት ድረስ ደግሞ ደጋግመው የተናገሩት የተሻለው አማራጭ ለሁላችንም ጠቃሚ የሆነው አማራጭ በንግግር በውይይት ኢትዮጵያን የባህር በር ባለቤት ማድረግ ነው። አይ ይሄንን ማድረግ አልፈልግም፣ ኢትዮጵያ ውስጥ ገብቼ ባገኘሁት አማራጭ ሁሉ ኢትዮጵያን እያተራመስኩ ኢትዮጵያን እየወጋው ቀጥላለሁ ብሎ ወደ ውጊያ የሚያስገባን ከሆነ ደግሞ ውጊያው እንዴት እንደሚጠናቀቅ እናውቃለን። ውጊያው እንዴት እንደሚያልቅ እናውቃለን። ማንም አያስጥልህም፣ ማንም አያስቆምህም። ምክንያቱም ትላንትና በባድመ ጦርነት ጊዜ ተመለሱ የሚል መንግስት 4 ኪሎ ቁጭ ብሎ ነበር። 70 80 90 100 ሺህ ወጣቶችን ከገበርን በኋላ እንደ ተራ ነገር ተመለሱ ቀኝ ኋላ ዙር የሚል መንግስት አዲስ አበባ 4 ኪሎ ውስጥ ነበር። አሁን ማንም አያስቆመንም። ብዙ ሰዎች ከዚህ በፊት ደጋግሜ ሳነሳው ሲጎረብጣችሁ ከነበረ ይኸው ጠቅላይ ሚኒስትሩ አንስተውታል። የዩክሬንና የራሽያን ጦርነት፣ የእስራኤልና የጋዛን ጦርነት አንስተውታል።
በግልጽ አማርኛ መነገር የሚያስፈልገው የኤርትራ መንግስት ኢትዮጵያን መሬት የኢትዮጵያን ሉዓላዊ ግዛት ይዞ መቀጠል አይችልም። የኢትዮጵያ ሉዓላዊነት ላይ ጥላ ማጥላት አይችልም። የኤርትራ ሉዓላዊነትን ልናከብር እንችላለን አስሎንገስ የኢትዮጵያ ሉዓላዊነት ላይ ጥላውን እስካላጠላ ድረስ በኢትዮጵያ የኢንተርናል ፖለቲካል አፌርስ ውስጥ ገብቼ ላምቦ ጫርቅ እስካላለ ድረስ ልናከብርለት እንችላለን። ዋናው መሰረታዊ ነገር ግን ባለፈውም ስንለው እንደነበረው ሆርን ሪቪውም ላይ በጽሁፍ መልክ እንደቀረበው ዋነኛው የኤርትራን ሱቨርኒቲ ኮንቴስትድ ማድረግ እቺ ሀገር ስትፈጠር የተፈጠረችበት ሂደት ዴፋክቶ ስቴት ነው የሚያደርጋት። እንደ ምሳሌ አንስቻለሁ ባለፈው ሶማሌላንድ። የሶማሌላንድ መንግስት ኤግዚስተንስ በሞቃዲሾ መንግስት ድክመት ላይ ነው ያለው። የኤርትራ መንግስት ኤግዚስተንስ 4 ኪሎ ባለው የኢትዮጵያ መንግስት ድክመት ላይ ነው እስካሁን የቀጠለው። ስለዚህ 4 ኪሎ ያለው መንግስት ይፋዊ የሆነ የባህር በር ጥያቄ አንስቷል። ሊያሳካው የሚችልበት እድል ሰፊ የሚሆነው መሆኑን ደግሞ ከባህር በር ጥያቄው በላይ ውስብስብ የሆኑ ጥያቄዎችን እየፈታ ያለ መንግስት ነው። የህዳሴ ግድብን መውሰድ ይቻላል። ባህር በር ባለቤት መሆን ከህዳሴ ግድብ ባለቤት ገንብቶ ከማጠናቀቅ የሚተናነስ ነገር አይደለም፣ የሚበልጥ ነገር አይደለም። ስለዚህ መወራጨቱን መወራወሩን በሀገር የውስጥ ጉዳይ ውስጥ ገብቶ ዱዌል ማድረጉን ማንቦጫረቁን ትቶ የኢትዮጵያን ኢኮኖሚ በተለያየ መልኩ ሐራስ ማድረጉን ትቶ ወደ ቀልቡ ተመልሶ የኢትዮጵያ ሉዓላዊ የባህር በር ይገባኛል ጥያቄን፣ የኢትዮጵያ ህጋዊ የባህር በር ይገባኛል ጥያቄን፣ የኢትዮጵያን ፍትሃዊ የባህር በር ይገባኛል ጥያቄን በመነጋገር ፈቶ ራሱን ማትረፍ ያለበት የሻዕቢያ መንግስት አለ። ይህ ካልሆነ ግን የኢትዮጵያ መንግስት ይሄንን እባጭ ከኤርትራ ህዝብ ጫንቃም ላይ ከኢትዮጵያ ህዝብ ጫንቃም ላይ የማስወገድ የህግና የሞራል ግዴታ ይኖርበታል ብዬ የዛሬ ፕሮግራሙን አጠናቀቃለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ሐሳብ አስተያየታችሁ እንዲሁም ደግሞ ጥያቄያችሁን በኮሜንት ቦክስ ውስጥ አስቀምጡልን። ፕሮግራማችንን ከወደዳችሁት ላይክ እና ሼር፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ በነገው ፕሮግራማችን እስክንገናኝ ድረስ ጤና ይስጥልኝ።